ዮቶድ የዴርቶጋዳ አምስተኛው ምዕራፍ። ደራሲ ይስማዕከ ወርቁ፣ ተራኪ ተስፋጽዮን ዳንኤል። ክቡራትና ክቡራን አድማጮቻችን የዴርቶጋዳ ቀደምት 4 ክፍሎችን ማለትም ዴርቶጋዳ፣ ራማቶሃራ፣ ዣንቶዣራ እናም ዮራቶራድ ሙሉ ትረካ በቻናላችን ያገኛሉ። ከመጀመሪያው ክፍል ጀምሮ እንዲያደምጡት እየጋበዝን በቻናላችን በኢትዮጵያን የሰዓት ቀመር ዘወትር እሁድ ጠዋት፣ ሰኞ፣ ሮብ፣ ሐሙስና አርብ አመሻሽ የተለያዩ ተወዳጅ የመጽሐፍት ትረካዎችን ይዘንላችሁ ስለምንቀርብ ሰብስክራይብ አድርገው የደወል ምልክቷን በመጫን ቤተሰብ ይሁኑ። ኒውዮርክ በፍራንክሊን ጎዳና የሚገኘው የኦሽን ኩባንያ ዋና መስሪያ ቤት ከተለያዩ ሀገራት በመጡ የድርጅቱ ቅርንጫፍ ሥራ አስኪያጆችና የሽያጭ ሠራተኞች ተወሯል። በሕንፃው 7ኛ ፎቅ ላይ የሚገኘው ሰፊ አዳራሽ ደግሞ ከምን ጊዜውም በላይ አሸብርቋል። ለኢላላኖ መሰናበቻ እናም ለአዲሱ ወራሽ ትውውቅ የሚመጥን ልዩ ዝግጅት ተጠናቆ የኮክቴል ኳኳታ በአዳራሽ ውስጥ መንኳኳቱን ይዟል። ከተለያዩ ሀገራት የመጡ እንግዶች፣ ጥሪ ያልተደረገላቸው ወሬ አነፍናፊ እንግዶችና ወሬውን እንዲያስተጋቡ የተጋበዙት ጋዜጠኞች ወደ አዳራሹ ከገቡ ቢቆዩም ኢላላኖም ሆነም ዶክተር ዮቶር እስካሁን ብቅ አላሉም። ከረጅም ጊዜ ጥበቃ በኋላ ኢላላኖ በሁለት ሰዎች ግራና ቀኝ ታጅቦ ገባ። በአዳራሹ ውስጥ አሰፍስፎ ይጠብቀው የነበረው ሕዝብ ከተቀመጠበት ግር ብሎ ተነስቶም በጭብጨባ ተቀበለው። በቀዩ ምንጣፍ ላይ ተራምዶ መድረኩ ላይ ወደ ተዘጋጀለት ቦታ ለመድረስ በርካታ ደቂቃዎችን ፈጀ። ወገቡ እንደ ደጋን ከመታጠፉም በተጨማሪ መላ አካሉ ሁሉ ይንዘፈዘፋል። ራሱ አንገቱ ላይ እንደ ፔንዱለም ሳያቋርጥ ይወዛወዛል። ምርኩዙን የያዙት ጣቶቹ ክራር እንደሚገርፍ ሙዚቀኛ ምርኩዙን ሳያቋርጡ ይጠበጥቡታል። ይህም ሆኖ ኢላላኖ አልበገሬነቱን ለማሳየት ሲል እስከ ዛሬ ከስትሬቸር ላይ አልተቀመጠም። እየተንዘፈዘፈ በቀዩ ምንጣፍ ላይ እንደምንም ካለፈ በኋላ መድረኩ ላይ ከተዘጋጀለት ወንበር ላይ ዘፋለ። ጭብጨባው አላባራም ነበረ። የሱ ጭንቅላት መንዘፍዘፍም ማቆሚያ አልነበረውም፣ ያለውም አይመስልም። ቆመው የሚያጨበጭቡለትን ታዳሚዎች ምርኩዝ ባልያዘበት እጁ እንዲቀመጡ ምልክት ሰጣቸው። ከአንድ ሰዓት በፊት የሰማይ ስባሪ የሚያካክሉት ሁለቱ ሰዎች ወደ ዶክተር ዮቶር ሲመጡ ፈጥርከው ሊጥሉት መስሎት ነበረ። ሆኖም ወደ እርሱ መጥተው ሰላምታ ከሰጡት በኋላ የግል ጠባቂዎቹ ሆነው የተመደቡ ሰዎች እንደሆኑ አበሰሩት። ከዚህ በኋላ በነጻነት መንቀሳቀስ እንደሌለ ገባው። ምክንያቱም እርሱ ከእንግዲህ ተራ ሰው ሳይሆን ቢሊየነር ነው። በማግኘትም በማጣትም ነጻነታችን ይገፈፋል። ወዲያው የመጣበት ሐሳብ ነበረ። ልዩነቱ በማግኘት የምንገፈፈው ነጻነት በማጣት ነጻነታቸውን ከተገፈፉት ራስን ለመጠበቅ መሆኑ ብቻ ነው። ወደ ስብሰባ አዳራሹ እስኪገባ ድረስ ይህንን በማሰብ ላይ ነበረም። ከሁለቱ ጠብደል ሰዎች አንደኛው ውድ መኪናውን ያሽከረክርለት ጀመረ። ስሙን ላንስ ሲል አስተዋውቆታል። የሁለተኛው ስምም ቦሪ እንደሆነ አውቋል። ቦሪ የኋላውን በር ከፍቶ ዮቶርን አስገብቶ ሲያበቃ እርሱ ጋቢና ገብቶ ተቀመጠ። ዮቶር ቦታው የት እንደሆነ ገባው። ሕይወቱ በቅጽበት ሌላ አቅጣጫ ሲይዝ ታወቀው። ይህን መለማመድ ከባድ ነው ሲል አሰበ።
ቆየና የኋላ ታሪኩ ድቅን አለበት። ጣና ሐይቅን ማዕበል ሲንጠው አይነ ህሊናው ላይ ተሳለበት። የድሃ መዳፍ የምታክለው እንጦንስ ደሴት፣ የሀብታም ቡጢ የሚያክለው ክብራን ደሴት፣ ተሸፋፍኖ የተቀመጠ ቅራተኛ የሚመስለው ዳጋ ደሴት፣ በእነዚህ ደሴቶች ዳርቻ የተንቦራጨቀበት ድፍድፍ ዘይት የመሰለው ልዩ ውሃ ጣና አንድ በአንድ ተሳሉበት። የጣና ውሃ ለእርሱ በኬሚስትሪ ከሚያውቀው ሃይድሮጅንና ኦክሲጅን ከተባሉ ንጥረ ነገሮች የተፈጠረ አይመስለውም። ለእርሱ ጣና ልዩ ውሃ ነው። ቀለሙ ተፈጥሮ ሁሉ ከሌሎቹ ውሃዎች ሁሉ ይወፍርበታል። በሐሳቡ ውሃውን በጣቶቹ አመሰው። ላንስ የመኪናውን ፍጥነት ቀነሰ። ዶክተር ዮቶር ፍጥነት ቀንስ ያለው መስሎት ነበረ። ዮቶር ወዲያው ገባው። የጣቶቹ ስህተት እንደሆነ አውቋል። ላንስ በውስጥ መመልከቻው እያየው እንደነበረ ግልጽ ነበረ። ሳንዘገይ አልቀረንም አለ ዮቶር ወዲያው። ለዛ ነበር ፈጥነ የነበረው ላንስ መለሰ። ግድ የለም እንፍጠን፣ ቶሎ መድረስ አለብን። በዚህ ሁኔታ ነበር ዘግይተው ወደ ስብሰባ አዳራሹ የገቡት። አዛውንቱ ኢላላኖ በአቅሙ እንደቀደማቸው አዩ። ኢላላኖ አዳራሹ ጸጥ እንዳለ ጊዜ ሳያባክን በሚንቀጠቀጡ ጣቶቹም ከኮቱ የውስጥ ኪስ አጠር ያለ ጽሑፍ ያረፈበት ወረቀት አወጣ። ወረቀቱ ከመንዘፍዘፉ የተነሳ በላዩ ላይ ያረፉት ፊደሎች ቆሎ ቢሆኑ ኖሮ እስካሁን ወድቀው ያልቁም ነበረ። ይሁን እንጂ ኢላላኖ የማንንም እርዳታ አይፈልግም። የተጻፉትን ቃላት በሚገባ አጥንቷቸዋል። አጠር ያለውን የተለመደ መግቢያ እንደ ጎለጎለ ቴፕ በሚንቀጠቀጥ ድምፁ ጨርሶ ዋናው ነጥብ ላይ ሲደርስ የሁሉንም ጆሮ መሳብ ቻለ። ክቡራን፣ ከልጅነቴ ጀምሮ ስለ ገንዘብ ሳስብ ኖሬአለሁ። ከገንዘብ ውጭ ሕይወት ያለ አይመስለኝም ነበር። ልክ ነበርኩ። ነገር ግን ልክ የነበርኩት ያኔ ነው። ያለ ገንዘብ ደሜ እንኳ በትክክል የሚዘዋወር አይመስለኝም ነበር። ልክ ነበርኩ። ሆኖም ልክ የነበርኩት ያኔ ነው። ያኔ ሁሉንም ነገር የሚያደርግልኝ ገንዘብ ነበር። ገንዘብ የማይገዛቸውን ነገሮች እስክ ቆጥር ድረስ ልክ ነበርኩ። ገንዘብ የማይገዛቸውን ብዙ ነገሮች መቁጠር ስጀምር ግን ልክ እንዳልነበርኩ ተገነዘብኩ። ጉርምርምታውን ችላ ብሎ ቀጠለ። በፍቅር ንዋይ አቅሌን ስቼ ስለነበር ለፍቅር የቀረቡኝ ሴቶች ሁሉ ገንዘቤን ፈልገው ይመስለኝ ነበር። ዛሬ ያለ ዘር ብቻዬን ስቀር ገንዘብ ከማይገዛቸው ብዙ ነገሮች ውስጥ ያጧቸው አያሌ ነገሮች እንዳሉ ተገነዘብኩ። እድሜ ምን ነበር? ምንም አልነበረም። ገንዘብ ብቻ ነበር። ገንዘብ መስራት ብቻ ህልሙ የሆነ ሰው ነበርኩ። ህልሙ ገንዘብ መስራት ብቻ የሆነ ሰው ከእፉዬ ገላ አይሻልም። ዕጣ ፈንታው መንሳፈፍ ብቻ ነው። ጉርምርምታው እየረገበ መጣ። በጥልቀት ተንፍሶ ቀጠለ። ክቡራን፣ ህልሙ ገንዘብ ከመስራት ያለፈ ሰው ከመካከላችሁ ይገኛል። እሱም ዶክተር ዮቶር ይባላል። እሱ ብዙ ህልሞች አሉት። ብዙ ህልሞች። ያለኝን ሁሉ ስላወረስኩት ሀብታም ያደረግኩት እንዳይመስላችሁ። እርሱ ቀድሞም በልቡ ሀብታም ነበር። ከዛሬ ጀምሮ በኦሽን ኢንተርፕራይዝ ስር የሚተዳደሩና በተለያዩ አገራት የሚገኙ ቅርንጫፎች በዶክተር ዮቶር ይመራሉ። ይህንን ስወስንም በግብታዊነት አይደለም። ላለፉት 2 ዓመታት ሳስብበትና ሳውጠነጥነው የኖረ ሐሳብ ነው። ውሳኔም ትክክል ለመሆኑ ማረጋገጫ የምትሆኑት እናንተው ራሳችሁ ናችሁ። ምክንያቱም
ሕልሙን ከጨረሰ ሽማግሌ ጋር መንገታገት የለባችሁ። በሕልም ከተሞላው መሪያችሁ ጋር ወደፊት። አመሰግናለሁ። በዚህ ጊዜ በአዳራሽ ውስጥ ከጭብጨባ ይልቅ ጫጫታ፣ ከጥያቄ ይልቅ ጉምጉምታ ይናኝ ነበረ። ለኢላላኖ ሁለቱም ዋጋ አልነበራቸውም። ከዚህ በኋላ መናገር አልፈለገም። እየተንቀጠቀጠ ተነሳና ጽዋውን አንስቶ ከፍ አደረገ። ቺርስ ለሕልማችሁ! ለዶክተር ዮቶር ሕልሞች ጽዋችንን አንዴ ሁላችንም ከፍ እናድርግ። በዝግታ ጽዋውን ተጎነጨ። ጽዋው ሲንቦጫቦጭ በግልጽ ይታይ ነበረ። እንደምንም ጠረጴዛው ላይ አስቀመጠውና ከመድረኩ እየተንቀጠቀጠ ወርዶ ከአዳራሹ ይወጣ ጀመረ። እንደ አገባቡ የኢላላኖ አወጣጥም አያሌ ደቂቃዎችን የፈጀ ነበረ። እየተንቀጠቀጠ ሲያልፍ ዘና በሉ የሚል ቃል እያወጣ ነበረ። ዘና በሉ። ሰፊውን አዳራሽ ጨርሶ ወደ አሳንሰሩ ሲያዘግም ዶክተር ዮቶር ተከተለውና መሳጭ ንግግር ነበር ያደረገው በማለት አሞካሸው። ግሩም ነበር፣ አንተም ጥሩ ነበር ያዘጋጀኸው ሲል ፈገግ አለ ኢላላኖ። ሎቶሪ ደርሶት የተለወጠ ሰው አይቼ አላውቅም የሚል ቃል ጣል ላደርግበት ነበር ከከንፈር የመለስኩት። እድለኛ ነህ። ሎቶሪ የደረሰ አንተ እንጂ እኛ እንዳልሆንን ልብ ያውቀዋል አለ ዮቶር። ሰው እየሰማው አለመሆኑን ገልመጥ ብሎ ተመልክቶ ሲያበቃ በሹክሹክታ በል ቀስ እያልክ በስዊዝ ባንክ የገባልን ረብጣ ገንዘብ በሐሳብ ስትቆጥር ወድቀህ ጉድ እንዳትሆን። ኢላላኖ ፈገግ አለ። ለእኔ በዚህ ሰዓት ውዱ ነገር ጊዜ ብቻ ነው። ሂድና ሻምፓኝን እየተጎነጨ ለሚጠብቁ እንግዶች ቀልድላቸው። ዮቶርን በቆመበት ጥሎት አሳንሰሩ በር ላይ ወደሚጠብቁት ጋርዶቹ እያዘገመ አጉተመተመ። እንደኔ በራስ እግር መራመድ ቀላል መስሏል። በራስ እግር ለመራመድ መጀመሪያ ተውተርትሮ መቆምን ይጠይቃል። አዲስ አበባ ቦሌ የሚገኘው የጋሙስ ዋና መስሪያ ቤት ከውጭ ሲታይ አንድ ሰው እንኳ የሚኖርበት አይመስልም። ኮሽታ አይሰማበትም። ጥቁሩን የግቢ በር አልፈው በአደገኛ አጥር ወደ ተሸበበው ግቢ የሚገቡት ውድ መኪኖች መስታወታቸው ወደ ውስጥ ምንም ነገር ስለማያሳይ የአካባቢው ነዋሪ በዚህ ግቢ ውስጥ ስለሚከናወነው ነገር የማወቅ ተስፋ የለውም። የአካባቢው መኖሪያ ቤቶች ከግቢያቸው በር ላይ በጥቁር መደብ ላይ ያረፈ ቢጫ የቤት ቁጥር ቢኖራቸውም በዚህኛው ቤት የግቢ በር ላይ ግን የተንጠለጠለ የቤት ቁጥር የለም። በመንገዱ ላይ ኳስ የሚጫወቱ የሰፈሩ ሕፃናት ብዙ ጊዜ ወደዚህ ግቢ በስህተት የተጠለዙ ኳሶቻቸው በዛው ቀልጠው ስለቀሩ ቢገቡባቸው እንኳን መጠየቁን ካቆሙ ዓመታት ተቆጥረዋል። ማንኛውም የዚህ ሰፈር ልጅ ወደዚህ ግቢ የገባችበትን ኳስ ወደ እንጦርጦስ እንደገባች ይቆጥራል። ሊያንኳኳ የሚችል ልጅ ከውስጥ ታጥቆ የቆመን ወጠምሻ ወታደር አንገትን ደረት ውስጥ የሚቀብር ኩርኩም ያልቀመሰ መሆን አለበት። ግቢ ውስጥ የቆሙት ረጃጅም ዛፎች መሃል ላይ ያለውን ባለ 3 ፎቅ ሕንፃ አጅበውታል። ከዛፎቹ ቅርንጫፍ ውዝዋዜ በስተቀር ሌላ የሚታይ እንቅስቃሴ የለም። ከሕንፃው በታች ምድር ውስጥ የሚገኘውን ፈረስ የሚያስጋልብ ጨለማ ክፍል በዚህ ግቢ ውስጥ ተአማኒነትና ጥብቅ ኃላፊነት የተጣለባቸው የጋሙስ አባላት ብቻም ያውቁታል። የመጀመሪያው የሕንፃው ደርብ ቀያይ ቀበሮች የሚባሉት የጋሙስ አፋኝ ቡድኖች ሕዋስ ሲሆን በሁለተኛው ደርብ ላይ ደግሞ የጋሙስ መዝገብ ቤትና ከዋና አዛዡ በታች ስልጣን የተሰጣቸው ሹማምንት ቢሮዎች ይገኙበታል።
በመጨረሻውና በሦስተኛው ፎቅ ላይ ግን የጋሙስ ዋና አዛዥ የሆነው ሹም ቢሮ ብቻ ይገኝበታል። በዚህ በሦስተኛው ደርብ ላይ ከነኒቆዲሞስና ከታዲዮስ መሶር በኋላ ጋሙስን ያቋቋሙት ጉምቶቹ የመንግሥት ባለሥልጣናት ይህን ከደህንነት መስሪያ ቤቱ ነጥለው ያቋቋሙትንና የክፉ ቀን ያሉትን ድርጅት እንዲመራም እጅግ የሚመኩበትና ከፍተኛ ኃላፊነት የጣሉበት ጃጋ የሚባል ሰው ይገኝበታል። ጃጋ አስቀድሞ በመስራች ባለሥልጣናቱ እንደሰለጠነው በጋሙስ ጥበቃ ስር ያሉት ባለሥልጣናት ስም በዝርዝር ተሰጥቶታል። በመሆኑም እነዚህም ባለሥልጣናት ከሌሎች በተለየ ሁኔታ እንደቀረው አንድ አይኑ ብሌን የመጠበቅ ኃላፊነት አለበት። በሥርዓቱ ላይ እየጠነከረ የመጣው ሕዝባዊ ጫናም ምናልባት የሥልጣን ኮርቻን የሚያንሸራትት ከሆነ እነዚህ ባለሥልጣናት ያፈሩትን ሀብት የሚያሸሹበትን መንገድ ይህ እስኪሆን ግን የጋሙስን አባላት ጥሪት የማበልጸጉንና የማጎልመሱን ሂደት ኩባንያዎቻቸው ሌሎች ኩባንያዎችን እየዋጡ የሚወፍሩበትን ስልት ከዚህም አልፎ በዓለም አቀፍ ደረጃ ተወዳዳሪ ለመሆን የሚያስችላቸውን ጥርጊያ ማመቻቸትና በመንገድ ላይ የሚያጋጥሙ እንቅፋቶችን የማጽዳቱ ተግባር ሁሉም በጋሙስ ጫንቃ ላይ የተጣለ እንደሆነ ጃጋ ጠንቅቆ እንዲረዳ ተደርጓል። የጋሙስ አባላት በሆኑት ባለሥልጣናት ጥቅም ላይ ያነጣጠሩ አይኖችን የመደንቆል ለመንጠቅ ቀርቶ ለመንካት የተዘረጉ እጆችን የመቁረጥ በክፉ ለማየት የዞሩ አንገቶችን የመቀንጠስ ኃይል በዚህ ሰው ትከሻ ላይ እንደተጫነ ያውቃል። ጃጋ ብርጋዴር ጄኔራል ጃጋ ቆስጣንጢኖስ በዚሁ የጋሙስ ዋና መስሪያ ቤት ቁንጮ ላይ ከወጣ ጊዜ ጀምሮ ባለፉት 2 ዓመታት ያለ ረፍት በሥራ ተወጥሮ ቢከርምም ገና ያላገባደዳቸው ተግባራት ጠረጴዛው ላይ እንደተከመሩ ናቸው። ጠረጴዛው ላይ ሰነድ፣ እጁ ላይ ደግሞ የሆነ ጉድ በዚህ ወንበር ላይ ከተሰየመበት ቀን ጀምሮ ጠፍቶ አያውቅም። ጃጋ ከፊት ለፊቱ ካለው ጠረጴዛ በተከመሩት ሰነዶች ላይ አይኖቹ እየተንከራተቱ እያለም ኖላዊ ትልቁን የቢሮውን ሳንቃ አንኳኩቶ ገባ። ብዙ ጊዜ እንደዚህ ነው። ኖላዊ የጃጋን ቢሮ ያንኳኳል እንጂ አንድም ቀን ፈቃድ ጠይቆ አያውቅም። በቅጽል ስሙ ኖላዊ እየተባለ የሚጠራውና ጎባጣው የጋሙስ ጸረ ስለላ ክንፍ አለቃ ስለምን እንደዚህ እንደሚያደርግ ለጃጋ ግልጽ ነው። በ1989 ዓመተ ምህረት ድርጅቱ ሲቋቋም በጋሙስ ውስጥ ከጃጋ ቀድመው ከተመለመሉ ቀደምት አባላት መካከል አንዱ ከመሆኑም በተጨማሪ በወታደራዊ ማዕረጉም አንድ እርከን ይበልጠዋል። ሜጀር ጄኔራል ነው ኖላዊ። ጃጋ በድፍረትና በንቃት ይብለጠው እንጂ በሴራና ውስብስብ ጉዳዮችን በጥንቃቄ አጢኖና ነክሶ በመያዝ ግን ኖላዊን አያክልም ይባላል። ኖላዊን አንዳንድ የሥራ ባልደረቦቹ እሱ ሰምቶት የማያውቀውን ነካሲ የሚል ቅጽል ስም ያወጡለት ነገር ነክሶ ስለሚይዝ ነው። ኖላዊ ጎበጥ ጎጠጥ እያለ ሰፊውን ሳሎን ካቋረጠ በኋላ ምንም ነገር ሳይተነፍስ ወንበር ስቦ ከጃጋ ፊት ለፊት ተቀመጠና አንድ በቀይ ማህደር የተለበጠ ሰነድ ጠረጴዛው ላይ አስቀመጠለት። ቀዩ ማህደር 4132 የሚሉ ቁጥሮች ራዩ ላይ አርፈውበታል። ምንድን ነው? ጃጋ ቁጥሮቹ ላይ አይኑን ሳይነቅል ጠየቀ። ቢሮ ብቻውን ሲሆን ሁልጊዜ እንደሚያደርገው በውቅ ያሰራውን ጥቁር መነጽር እንዳወለቀ ነበረ። የቀኝ አይኑ በሽፋል ውስጥ ከዓመታት በፊት ስለፈሰሰ የላይኛው ሽፋሽፍቱ የተሰፋ ያህል ከታችኛው የአይኑ ምንጭር ገጥሟል። ቢሆንም የግራ አይኑ ሁሉንም ነገር ለማየት በቂ እንደሆነ ይተማመንበታል። ቀዩን ማህደር አንስቶ ከመመልከቱ በፊት በስተግራ በኩል ጠረጴዛው ላይ አፋቸውን የከፈቱትን አያሌ ሰነዶች ተመለከተና ምንድን ነው ይሄ ደግሞ? በድጋሚ ጠየቀ።
ድምፁ እንደተለመደው አስገመገመ። የጎርናና ድምፅ ምሳሌ ለመሆን ከጃጋ ድምፅ በላይ እንደሌለ የሥራ ባልደረቦቹ እርስ በርስ ያሙታል። እንደ ጅብ ቢጮህ አነስተኛ ፎቅ ያንቀጠቅጣል ሲል የቀለደ አንድ የበታች ባልደረባ ጃንደረባ እንዳያረገ ሁለተኛ እንዲህ እንዳትል ስለተባለ ከዛ ወዲህ ስለ ጃጋ አንዳች ነገር ትንፍሽ ብሎ አያውቅም። እጅግ በጣም አንገብጋቢ ጉዳይ ነው። ኖላዊ ቀዩን ማህደር በጣቶቹ ጠበጠበ። እዚህ ጠረጴዛ ላይ ከተከመሩት ጉዳዮች ሁሉ የሚበልጥ ጉዳይ ነው እኮ። የምን ጉዳይ? ለምሳሌ አፋር ውስጥ ከሚገኘው የፖታሽየም ፋብሪካ ውስጥ ከጠፋው የዩራኒየም ንጥረ ነገር ይበልጣል ያልከኝ ነው? ዩራኒየም የሚኖረው መጀመሪያ እኛ ስንኖር ነው። በዛ ላይ ጉዳዩ ተያያዥነት ሊኖረውም ይችላል። ጊዜ ለመቆጠብ ያህል ባጭሩ ጉዳዩን ልታስረዳኝ ትችላለህ? በደንብ። ኖላዊ ቀዩን ማህደር አሁንም በጣቶቹ እየጠበጠበ ወደ ጃጋ አይን ተመለከተ። የጃጋ አንድ አይን ትኩረት በሚያደርግ ጊዜ መርገብገቡን ያቆማል። የዛሬ 2 ዓመት በጣና ሐይቅ ላይ እንቦጭ የተባለ አደገኛ አረም እንደተከሰተ ሁላችንም የምናስታውሰው ነው። ይህንን አደገኛ አረም ለማጥፋት በሐይቁ ላይ ዘመቻ ሲደረግ የሞቱ ሰዎች አስክሬኖች በሐይቁ ላይ ሲንሳፈፉ ተገኝተው ነበር። ኖላዊ ንግግሩን ገታና ሲጋራውን ለኮሰ። ከዚህ በላይ ሳያጨስ የመቆየት አቅም እንደሌለው ሁለቱም ያውቁታል። በተለይ እንዲህ አይነት ትኩረት የሚጠይቅ ጉዳይ ሲያጋጥመው ሲጋራውን ለኩሶ እንደ እናት ጡት የመምጠጥ አባዜ የተጠናወተው ከጦሩ በጡረታ ከመሰናበቱ በፊት እንደነበረ የቅርብ ባልደረቦቹ ያውቁታል። ኖላዊ ሲጋራውን መጥባት ከጀመረ አንድ የሚጠባ ጉዳይ አለ ማለት ነው ይላሉ በቅርብ የሚያውቁት ባልደረቦቹ። ኖላዊ ሲጋራውን በዝግታ ምጎ ካጣጣመ በኋላ ቀጠለ። አስገራሚው ነገር በዚህ ማህደር ውስጥ የሰፈረው የምርመራ ሰነድ እንደሚያስረዳው አንደኛው አስክሬን የነጭ ሰው አስክሬን ሆኖ መገኘቱ ነው። የነጭ ሰው አስክሬን መሆኑን ያስገረመ? በትክክል። ጃጋ በኖላዊ መልስ ፈገግ አለ። ከፊት ጥርሶቹ አንዱ ብልዝ በመሆኑ ፈገግታውን ሁልጊዜም የምጸት ያስመስልበታል። ይሁን እንጂ ከጥርስ ሐኪም በቀር በጥርሱ ላይ ትኩረት ማድረግ የሚችል ሰው እንደሌለ ያውቃል። አይኑ በጠፋበት ወቅት በደረሰበት ምት የበለዘው ጥርሱን አውልቆ በሌላ ጥርስ የመተካት እቅድ የለውም። እነዚህ የጎደሉ አካላቱ ያስገኙለትን የጀብዱ ዝናና ሹመት የሚያውቁት ጥቂቶች አይደሉም። በጎደሉ አካላቱ ከጎደለበት ይልቅ የሞላለትን የሚያውቀው ግን እርሱ ብቻ ነው። አንድ የሥራ ባልደረባው ከዓመታት በፊት ጉድለቱን በመጠቀም ራሱ ላይ ግፍ የፈጸመ ብቸኛው የምድራችን ፍጡር ሲል ገልጾት ነበረ። ጀብዱን እንድናስታውስለት ሲል ራሱን ጅብ ያስመሰለ ፍጡር። ጃጋ ሙሉ ለሙሉ የኖላዊን ማብራሪያ ሳይሰማ ለምን ጉዳዩን ማጣጣል እንደፈለገ ለራሱም የገባው አልመሰለውም። ጣና ሐይቅ የብዙ ጎብኚዎች መናኸሪያ ነው። በዘረፋ ወንጀል የተሰማሩ የሐይቅ ላይ አደጋ ጣዮች ከዘረፉት በኋላ ገድለው ጥለውት ቢሆንስ? ቢሮአችንን ወደ ፖሊስ ጣቢያነት እየቀየርኩ እንደሆነ ተገንዝበሃል። ይህንን ቀይ ፋይል ወስደ መስጠት ያለብህ ለፌዴራል ፖሊስ የወንጀል ምርመራ ክፍል እንደሆነ በመክረ እንደ ውለታ እንዳትቆጥረው። ኖላዊ በጸጥታ አዳመጠው። አልተበሳጨም። ማገዶ ጭራሽ ቢጤ ነው። ሆኖም ጉዳዩን ከያዘ በኋላ ሳያጠናቅቅ ንቅንቅ የሚል ሰው አይደለም ሲል ሁልጊዜም ስለ ጃጋ ይመሰክራል። ሁልጊዜም ተጨቃጭቀው በመጨረሻ መስማማታቸው የተለመደም ነው። የተገኘው ሰውዬ አስክሬን ነጭ መሆኑ ሳይሆን ቁም ነገሩ አብረውት የተገኙት አስክሬኖች ማንነትም ነው የዚህ ሰነድ ቁልፍ ጉዳይ። ኖላዊ ቀዩን ሰነድ በመዳፉ ጠረጴዛው ላይ ጠፈጠፈው። ከተገኙት አስክሬኖች ውስጥ የሲቪል ልብስ ለብሰው የነበሩና ጥቂቶቹ ደግሞ
የወታደር መለዮ ለባሾች እንደነበሩ የሚያሳይ ቅዳጅ የክልሉ ፖሊስ የምርመራ ሰነድ ያሳያል። ይህስ ቢሆን ከእኛ ሥራ ጋር ምን ያገናኘዋል? የወታደር መለዮ ለብሰው የተገኙት አስክሬኖች የእኛ ሰዎች የነበሩ ናቸው። ምን? የጋሙስ አባላት መሆናቸውን የሚገልጸው የለምጽ ንቅሳት በቆዳቸው ላይ ተገኝቷል። የጎሹ ቀንድ ምልክት፣ የገላላው ቀንድ ምልክት። አሁንስ ገባህ? ኖላዊ ሰነዱን ወደ ጃጋ ፊት ገፍቶለት ተነሳ። ቆይ መጀመሪያ ሰነዱን አንብበው፣ ከዛ በኋላ መግባባት እንችል ይሆናል። እኔም እንዳንተው ቢሮ ውስጥ ተከምሮ የሚጠብቀኝ ብዙ ጉዳዮች አሉብኝ። ኖላዊ ጎበጥ እያለ ጥሎት ወጣ። ዞሮ እንኳን አልተመለከተውም። ሮማ። ቲቶ ጥንታዊቷን የቄሳር ከተማ ሮማን የሚያውቃት ከብዙ ዓመታት በፊት ነበረ። በፍሎረንስ ዩኒቨርሲቲ የአንትሮፖሎጂ መምህር በነበረበት ወቅት ሮማን ከግር እስከ ራሷ ያውቃታል። ትምህርቱ አንትሮፖሎጂ ላይ የሚሽከረከር ይሁን እንጂ ለታሪክ የነበረው ፍላጎት ላቅ ያለ ነበረ። ከሚያብለጨልጩት የቅርብ ጊዜያት የመስታወት ሕንፃዎች ይልቅ የዛጉት አፈርማ የጥንት ኪነ ሕንፃ ፍርስራሾች ይማርኩት ነበረ። አሁን ሹፌር በጥንቃቄ በሚያሽከረክረው ቄንጠኛ ጥቁር መኪና ውስጥ ከግል ጠባቂው ጋር በሮም ጎዳና ላይ ይፍሰስ እንጂም ከዓመታት በፊት አሁን በሚያልፍበት ጎዳና ሳይቀር እግሮቹ እስኪግሉ ድረስ እየተራመደ ሮምን ጎብኝቷታል። በተለይ ኢትዮጵያን የሚመለከቱ ቅርሶችንና በሁለተኛው የዓለም ጦርነት ወቅት በዱቼ ሙሶሎኒ ላኪነትና በሮማው ፓፓ ፒዮስ 11ኛ ባራኪነት ኢትዮጵያን ከወረረ በኋላ በ5 ዓመት ፍልሚያ ተሸንፎ የተመለሰው የጣሊያን ጦር የዘረፋቸውን ቅርሶችም እየፈለገ ጎብኝቷል። ከቲበር ወንዝ ማዶ ተሻግሮም በዴላ ኮንሲሊያ ዚዩኔ ጎዳና የሚገኘውን የቅዱስ ጴጥሮስን አደባባይ ሲጎበኝ ሁልጊዜም ትዝ የሚለው የፓፓ ፒዮስ ቡራኬም ነበረ። ከ300,000 በላይ የነበረውን የጣሊያንን ጦር መድፎቹንና ታንኮቹን ጨምረው እንደባረኩ ሲያስብ በዚህ ቅዱስ ጴጥሮስ ተዘቅዝቆ በተሰቀለበት አቅራቢያም ፓፓ ፒዮስ በጠንቢራ የሚተክል የወይን መጠጥ ፉት ብለው መሆን አለበት ሲል ጳጳሱን በሕሊናው ስሎ ፈገግ አለም። በዚያ ወቅት ሌላው ያስገረመው ነገር ቪኞ ዲቬሌ የሚባለውን ሙዚየም ሲጎበኝ ነበረ። ይህን ሙዚየም ሲጎበኝ ያገኘው ኢትዮጵያም በ1928 ሰርታው የነበረውን አውሮፕላን ነበረ። ወራሪዎቹ ይህንን አውሮፕላን ኢትዮጵያን በወረሩበት ወቅት አዲስ አበባን ሲቆጣጠር ጃን ሜዳ ነበረ ዛፍ ስር ቆሞ ያገኙት። ኢትዮጵያ በዚያ ባልሰለጠነ ዘመን የገጣጠመችው ይህ አውሮፕላን 2 መቀመጫና 115 የፈረስ ጉልበት የነበረው ነው። በኋላም ታሪክ አዋቂ ጠያይቆ እንደተረዳው ይህ አውሮፕላን በሰዓት 158 ኪሎ ሜትር የመብረር አቅም የነበረው ሲሆን በጣሊያኖች እጅ ከመውደቁ በፊት ለ30 ሰዓታት ያክል በኢትዮጵያ ሰማይ ላይ በሮ ነበረ። የጣሊያን ወራሪዎች አዲስ አበባን ሲይዙ በአዲስ አበባ ሰማይ ላይ ለሙከራ ጥቂት ካበረሩት በኋላም ወደ ሀገራቸው እንደወሰዱት ሲረዳ ኢትዮጵያ ምንኛ በስልጣኔ ወደ ኋላ እንደበረረች የሚገልጽ ማስታወሻ ከመጽሐፍ በቀር ሌላ ያደረገው ነገር አልነበረም። ሊያደርገው የቻለው ነገር ይህንኑ ብቻ ነበረ። ቲቶ በአንድሪያ ቪዛሊዮ ጎዳና 16ኛ መንገድ ወደሚገኘው የኢትዮጵያ ኤምባሲ በማምራት ላይ እያለም የሚያስበው እነዚህን ያለፉትን የሮም ትዝታዎቹን ብቻ አልነበረም። በአሁኑ ጊዜ በኢጣሊያ የኢትዮጵያ አምባሳደር የሆኑት ሹም ለምን እንደፈለጉት በማንሳት በመጣል ላይ ነበረ። ምናልባት ወጥመድ ይሆን? ደጋግሞ ሕሊና ውስጥ የተመላለሰ ሐሳብ ነበረ።
ወጥመድ ቢሆን ኖሮ ከኤምባሲው ቅጥር ግቢ ውጪ አይቀጥሩኝም ነበረ። ምክንያቱም ኤምባሲው ቅጥር ግቢ ውስጥ ከገባው በኋላ የራሳቸው ግዛት በመሆኑ የፈለጉትን ማድረግ ይችሉ ነበረ ይላል መልሶ በውስጡ። ከኤምባሲው ቅጥር ግቢ ውጪ የቀጠሩኝስ ለምን ይሆን? እነዚህንና መሰል ስጋቶችን እያሰላሰለ በአንድሪያ ቪዛሊዮ 16ኛ ጎዳና ወደሚገኘው የኢትዮጵያ ኤምባሲ ደረሰ። በሩ ላይ የተጻፈው ጽሑፍ የኢትዮጵያ ኤምባሲ መሆኑን የሚገልጽ ነው። የሚውለበለበውም አጥብቆ የሚጠላው ኮከብ መሃሉ ላይ ያረፈበት አረንጓዴ፣ ቢጫ፣ ቀዩ የኢትዮጵያ ባንዲራ ነው። አንድ መጻተኛ የሀገሩን ሰንደቅ ዓላማ የሚውለበለብበትን የትውልድ ሀገሩን ኤምባሲ ሲያይ ከምንም በላይ መደሰት ነበረበት። የሀገሩን አፈር የረገጠ ያህል የደህንነት ስሜት ሊሰማው በተገባም ነበረ። እኔ ግን የሚሰማኝ ይህ አይደለም። ስጋት መላ አካሌን ወሮታል። ለምን? ወደ ኤምባሲው ይበልጥ እየተጠጋ ሲመጣ ይህን እያሰላሰለ ነበረ። ከጣሊያን ወረራ በኋላ ስለተከፈተው ስለዚህ ቆንጽላ ጽሕፈት ቤት በታሪክ የሚያውቀው አንድ በአንድ ይታወሰው ጀመረ። የሁለተኛው ዓለም ጦርነት አብቅቶ ጣሊያንም ከኢትዮጵያ ከወጣ በኋላ በካሳ መልክ ከተሰጠ ቦታ ላይ ነበረ ይህ ኤምባሲ የተከፈተው። ቲቶ በታሪክ መጽሐፍት ላይ እንዳነበበው ከጦርነቱ ማብቂያ በኋላ ከነጻፌ ትእዛዝ አክሊሉ ሀብተወልድ ተከራካሪነት የተገኘ ቦታ ነው። በወቅቱ የጣሊያን ተከራካሪዎች እንደ አውሮፓውያን አቆጣጠር 1946 በተደረገው የሰላም ጉባኤ ላይ ለኢትዮጵያ ምንም የጦር ካሳ ላለመክፈል ሽንጣቸውን ገትረው ተከራክረው ነበረ። ኢትዮጵያ ስንገባ ምንም መንገድ አልነበረም፣ ቤት አልነበረም፣ መብራት አልነበረም። እኛ ከገንባን በኋላ ግን ተራሮችን ቦርቡረን ዳገት ቁልቁለቱን ቆፍረን አይተውት የማያውቁትን መንገድ ሰራንላቸው ሲሉ ነበረ የተከራከሩት። እነ ጸሐፌ ትእዛዝ አክሊሉ ሀብተወልድን የመሳሰሉት እሳት የላሱ ኢትዮጵያውያን በበኩላቸው የሰራችሁት መንገድ ለውጊያ እንዲመቻችሁ ተራራውን የተከተለ ነው፣ ለልማት ቢሆን ኖሮ ለመልማት ዕድል ወዳላቸው ቦታዎች መንገድ ታበጁ ነበረ። እነዚያ ለብዝበዛና ለግፍ አገዛዝ የተዘረጉ መንገዶች እንደ ስጦታ ሊቆጠሩ አይገባም ሲሉ ተከራከሩ። አደራዳሪዎቹም ሩሲያ፣ አሜሪካ፣ ፈረንሳይና እንግሊዝም የነጻፌ ትእዛዝ አክሊሉ ሀብተወልድን መከራከሪያ ሐሳብ አጢነው አሁን በጣሊያን የኢትዮጵያ ኤምባሲ ያለበትን ቦታና የ25 ሚሊዮን ዶላር ካሳም ለኢትዮጵያ እንዲሰጥ መወሰናቸውን ቲቶ በታሪክ መጽሐፍት ላይ እንዳነበበና በዚሁ የካሳ ክፍያም የቆቃ ግድብ እንደተሰራ ሲያስታውስ አሁን ኢትዮጵያን የሚመሯት ባለስልጣናት ኢትዮጵያ ውስጥ እየተገነባ ያለውን ሕንጻና እየተሰራ ያለውን መንገድ ምን ያህል እንደሚመጻደቁበት አእምሮ ውስጥ ጥልቅ ዓለም ግዴታቸው እንደሆነ ረሱት። በሕዝቡ ላይ የተጣለውን ከፍተኛ ግብር ረስተው ከኪሳቸው አውጥተው የሰሩት ያህል እኮ ነው የሚመጻደቁት ዓለም በልቡ። አእምሮው በተለያዩ ሐሳቦች ቱማታ እየተመታ የኢትዮጵያ ኤምባሲን አለፈ። አምባሳደሩ አስቀድመው በሰጡት ቀጠሮ መሰረት በዚሁ በአንድሪያ ቪዛሊዮ ጎዳና ወደሚገኝ ሆቴል አመራ። ሆቴሉ ብዙም እግር አይበዛበትም። አሁንም ብዙ እንግዶች አይታዩበትም። በሆቴሉ በረንዳ ላይ የተቀመጡት ሁለት ጥቋቁር ሱፍ የለበሱ ጎልማሶች አካባቢውን በጥንቃቄ ይቃኛሉ። ይበልጥ እየቀረበ ሲመጣ ኢትዮጵያውያን መሆናቸውን አረጋገጠ። ጆሮአቸው ላይ ሆኪ-ቶኪ ሸጉጠዋል። የቲቶ መኪና ወደ መኪናው ማቆሚያ ገብታ እንደቆመች የግል ጠባቂው በፍጥነት ወርዶ በሩን ከፈተለት። ወደ ሆቴሉ መግቢያ ሲያመራ በረንዳው ላይ የተቀመጡት የአምባሳደሩ ሰዎች
በወኪቱኪያቸው ያተኮትኩ ጀመረ። ወዲያው ሁለቱም ተነስተው ቆሙ። ጤና ይስጥልኝ አቶ ቲቶ አለ አንደኛው እጁን ለሰላምታ እየዘረጋ። ክቡር አምባሳደሩ ቀድሞ ደርሰዋል። ይቅርታ ዘገየው እንዴ? ቲቶ ለሰላምታው አጸፋ ሰጥቶት ወደ ውስጥ ዘለቁ። እንዲያውም አለና አምባሳደሩ ወደሚገኙበትና ቀድመው ወዳዘጋጁት ክፍል ይዞት ሄደ። አምባሳደሩ ብቻቸውን ነበሩ። ተነስተው ሰላምታ አቀረቡለትና በሚቀመጥበትን ወንበር አመለከቱት። አመስግኖ ተቀመጠ። ፍጹም የሆነ ትህትና ሲያሳዩት ግራ ሳይጋባ አልቀረም። ወዲያው ግን አንድን ሰው አስታወሱት፣ ሂትለርን። በአንዳንድ ጽሑፎች ላይ እንዳነበበው ሂትለር የጠላቱን ጋማ ከኋላ እስኪይዝ ድረስ ትህትናውና አክብሮቱ እጅግ የበዛ ነበረ። የሚቀበለውን ሰው ሲያናግር እርሱ ብርኩማ ወይንም ፎቴ ላይ ተቀምጦ እንግዳውን የክብር ወንበሩ ላይ ፊት እንዲል ያደርገው ነበረ። የናዚም ፓርቲ በትረ ስልጣን እንዲጨብጥ ካስቻሉት ሰዎች አንዱ የነበረው ሂትለር ወደ ስልጣን ከመምጣቱ በፊት በርካታ ጊዜ በምርጫ ሲሸነፍ ትህትናው ተለይቶት አያውቅም ነበረ። በለስላሳ ጸባይ ውስጥ ተደብቆ የኖረው የአውሬነት አመሉ ብቅ ያለው የስልጣን ኮርቻውን ከተፈናጠጠ በኋላ እንደነበረ ትዝ አለው። ጅብ እስኪይዝ ያነክስ የሚለው የሀገሩ አባባል በቲቶ ጭንቅላት ውስጥ እንደ ጥይት አፏጭቶ አለፈ። አምባሳደሩን አስተውሎ ተመለከታቸው። በራስ ቅላቸው ላይ አጫ በረዶ የመሰለ ሽበት ተደፍቶባቸዋል። ጢማቸውና የራስ ፀጉራቸው በቅርቡ እኩል የተላጨ ቢሆንም ነጭ የፀጉር ቡቃያ ተንቸርፍፎበታል። ውሃ የመሰለ መነጽር ሰልካካ አፍንጫቸው ላይ ጣል ያደረጉ ቢሆንም ሰርስረው የሚያዩት አይኖቻቸው እንቅስቃሴ ቁልጭ ብሎ ይታያል። በእኒህ መልከ ቀና እና ንግግረ ሸጋ ሰውዬ ውስጥ ከቅዱስ መንፈስ በቀር እርኩስ መንፈስ ይኖራል ብሎ መጠርጠር ይቸግራል አለ በልቡ። ቲቶ አስቀድሞ በደረሰው መረጃ መሰረት አሁን ከፊት ለፊቱ የተቀመጡት መልከ ቀና ሰውዬ ኢትዮጵያ ስልጣን ላይ የሚገኘውን ፓርቲ ወደ ስልጣን ካመጡ ቁልፍ ሰዎች ውስጥ አንዱ ናቸው። ፓርቲው ስልጣን ጨብጦም በበረሃ እያለም ከፈጸማቸው በደሎችና ከሰራቸው ግፎች ጀርባ የነበሩ ሰው ናቸው ሲባል የሰማውን ሁሉ ማመን ተሳነው። በዚህ ፍጹም በሚመስል ሰውዬ ውስጥ እንዴት ያለ አውሬ ተደብቆ ይሆን? ሰይጣን ቆንጆ ነው የሚባለው ነገር እውነት ነው ማለት ነው። ይህን በአእምሮው እያሰበ እያለም ያሰበውን ያነበቡ ይመስል እየመሩ ያመጡትን ሁለት እጀባዎች ኮስተር ብለው በሩን ሲያሳዩአቸው ደንብረው ወጡ። አምባሳደሩና ቲቶ ብቻቸውን በሰፊው ክፍል ውስጥ ተፋጠው ቀሩ። ፓሪስ በቀዝቃዛዎቹ ወራቶች የተሰላቹ የፓሪስ ነዋሪዎች እንደ ደጋ እረኛ የለበሱትን ጎገሬ የካፖርት ለምድ ለመጣል የጓጉ መስለዋል። የጸደዩ ወቅት ሊገባ በመቃረብ ላይ እንደሆነ አልፎ አልፎ እንደ ከብት እስትንፋስ ሞቆ ሽው የሚለው ንፋስ ይናገራል። ያም ሆኖ የፓሪስ ጎዳናዎች ብርዳቸውን የሚረሱበት ነገር አያጡም። በየጎዳናው ቆመው የሙዚቃ መሳሪያዎቹን የሚያንፎለፍሉ ሞዛቂዎች የሚርመሰመሰውን ቆፈራም ነዋሪ ያሞቁታል። በለመለመ መስክ ላይ እንቧ እንደሚል አውራ በሬ የሚንበቀበቅ ሳክስፎን ይሰማል። ልብን የሚሰልብ ፍሉት ይንፎለፎላል። አለፍ አለፍ ብሎ ደግሞ የጊታር አውታር ይክተረተራል። የራፋኤል ሹፌር አልዓዛር በሕዝብ የተጨናነቀውን ጎዳና ሰንጥቆ ካለፈ በኋላ የቮሉንቴርስን ጎዳና ያዘ። ፊላ ግን አስሬ ወደ ኋላ እየዞረች የተከተላት ሰው ይኑር አይኑር በማረጋገጥ ላይ ነበረች።
ራፋኤልም ቢሆን ጋቢና ተቀምጦ በመኪናው የጎን መስታወት ይህንኑ እያደረገ ነበረ። ኦርሊ አውሮፕላን ማረፊያ ውስጥ ፊላን ያዋክባት የነበረው ሰውዬ ሁኔታ አላማረውም። በአንድ በኩል በፊላ ውበት የተማረከ ብኩን እንደሆነ ሲያስብ፣ በሌላ በኩል ደግሞ ያንዱ ስለላ ድርጅት አጥማጅ ሊሆን ይችላልም ሲል በማምሰልሰል ላይ ነው። በሚስጥር ስሙ ራፋኤል ተብሎ የሚታወቀው ይህ ጎልማሳ በአባቱ ኢትዮጵያዊ ይሁን እንጂ በእናቱ ፈረንሳዊ ነው። አልፎ አልፎ በቅርብ የሚያውቁት የድርጅቱ አባላት ክልሱ ይሉታል። አባቱና እናቱም በመኪና አደጋ ከዚህ ዓለም ከመለየታቸው በፊት በገነቡት የሽቶ ማምረቻ ፋብሪካ ውስጥ ይሰራል። የድርጅቱ ብቸኛ ወራሽም ነው። ፓሪስ ውስጥ ተወልዶ ይደግ እንጂ በአባቱ ጠንካራ ጥረት ኢትዮጵያ ውስጥ ተወልዶ ያደገ ያህል የሕዝቡን ባህልና ወግ ጠንቅቆ ያውቃል። ኢትዮጵያ ውስጥ በህቡ የሚንቀሳቀሰው ዴርቶጋዳ የተባለ ድርጅት አባል የነበሩት አባቱ ከዓመታት በፊት ከመለመሉት በኋላ እንደ ወንድም የቀረባቸው አባላት ክልሱ ብለው በቀልድ መልክ ሲተርቡት፣ ኢትዮጵያ ውስጥ የክልሶችን ብሔረሰብ ባቋቁመ እያንዳንድሽ ትገቢያለሽ፣ ስላልተጠናሽ እንጂ እያንዳንድሽ ክልስ ነሽ ይላል። እኔ ራፋኤል ቆዳዬ ነጣ እንጂ ደሜ ኢትዮጵያዊ ነው። ከአማርኛ ቋንቋ በገር የሚያጥረኝ ነገር የለም። ራፋኤል አባትና እናቱን በመኪና አደጋ በማጣቱ የተነሳ የመኪና መሪ መጨበጥ ስለሚቀፈው በሹፌር ነው የሚንቀሳቀሰው። የግል ሹፌሩ አላዘር በፍሊንቶርስ ጎዳና ጥቂት ካሽከረከረ በኋላም ከአንድ ጥንታዊ ገጽታ ከተላበሰ መኖሪያ ቤት በር እንደደረሰ ራፋኤል ከኪሱ የበሩን የሩቅ መቆጣጠሪያ ቁልፍ አውጥቶ ሲጫን ግራጫው በር ግራና ቀኝ ተበረገደ። ወደ ግቢው እንደዘለቁ ራፋኤል የመዝጊያውን ቁልፍ ተጫነና ወደ ኋላ ተመለከተ። ጥቁሯ ልዕልት፣ ከዚህ በኋላ መኖሪያ ቤትሽ ነው። ስለ አማርኛ ይቅርታ አለ በሚኮላተፍ አማርኛ ባርኔጣ የማንሳት ምልክት እያሳየ። ሲኮላተፍ ደስ ይላታል። ፈገግ አለች። ነጩ ልዑል ስላዘጋጀህልኝ መጠለያ አመሰግናለሁ አለች ካንገቷ ሰገድ ብላ። መጠለያ ብለሽ አታጠጢው። በሁለተኛው የዓለም ጦርነት ወቅት ጀርመኖች ይዘውት የነበረ ቤት ነው። ውጭው አሮጌ ምሰል እንጂ ውስጡን ለጥቁሯ ልዕልት በሚመጥን መልኩ ለማስተካከል ሞክሬያለሁ አለ ከመኪናው ከወረዱ በኋላ ወደ ውስጥ ይዟት እየዘለቀ። ሳሎኑ በብርሃን ተጥለቅልቆ ነበረም። መኝታ ቤቱን፣ የእንግዳ መቀበያውን እናም ማዕድ ቤቱን እያዘዋወረ አስጎበኛት። እጅግ ውብ ነው አለች ፊላ ያሸበረቀውን ቤቷን እየቃኘች። ግን ይህ ሁሉ አያስፈልግም ነበር። ጥቁሯ ልዕልት ያስፈልጋል እንጂ አለ ራፋኤል እንደ ሼክስፒሪያን ድራማ ጣቶቹን ተራ በተራ እየበተነ። በዚህ በተዋበ ቤት ውስጥ ግብዣዎችን እናደርጋለን። የፓሪስ ባለሀብቶች የቆዩ ወይኖቻቸውን እየተጎነጩ ከእኛ ጋር የሚነጋገሯቸው ብዙ ነገሮች ይኖራሉ። አስቀድሞ በተሰጠኝ ኃላፊነት መሰረት ድርጅታችን ከሁለቱ ኩባንያዎች ጋር የጀመረውን ድርድር እልባት እንዲያገኝ አድርጌያለሁ። ስለሆነም የጎማ አምራቹ ኩባንያና የመድኃኒት አምራቹ ኩባንያ ድርጅቶቻቸውን ለመሸጥ ተስማምተዋል። ፊርማውንም በነገው ዕለት እዚሁ ፓሪስ ውስጥ በሚገኝ ሆቴል ውስጥ እንፈራረማለን። እነዚህን ድርጅቶች ለመረከብ ስትጠበቅ የነበረችው ጥቁሯ ልዕልት እነሆ ከፊት ለፊት ቆማለች አልና ወደ ሳሎኑ ይዟት ሄደ። በገበታው ላይ የቀረቡት ምግቦች ጎበዝ ምግብ ቀቃይ መሆኑን ይመሰክራሉ። ግሩም ነው አለች ፊላ በሆነው ሁሉ ተደንቃ። አማርኛም ከሚጠበቀው በላይ ተሻሽሏል። ራፋኤል አንገቱን በአዎንታ ነቀነቀ። ራት ከበሉና ጥቂት የሆድ ሆዳቸውን ካወጉ በኋላ ራፋኤል ተሰናብቷት እዚሁ ፓሪስ ውስጥ ወደሚገኘው መኖሪያ ቤቱ ሄደ። በዚህ ግዙፍ ግቢ ውስጥ ብቻዋን እንደምታድር ያረጋገጠችው
የግቢውን በር መዝጊያና መክፈቻ የርቀት መቆጣጠሪያውን ቁልፍ ሲሰጣት ነበረ። ራፋኤልና አላዘር ከሄዱ በኋላ በሩን በርቀት መቆጣጠሪያው ዘግታ ተመለሰችና የሌሊት ልብሷን ለብሳ ወደ ሳሎን ተመለሰች። ጸጥታው ሊውጣት ደረሰ። ቱርክ ውስጥም ላለፉት 2 ዓመታት ስትኖር እንደዚህ ከብዷት አያውቅም። በእርግጥ እዚያም የመጀመሪያዎቹ ቀናት ከብደዋት ነበረ። እለምደው ይሆናል ስትል ራሷን ለማጽናናት ሞከረች። ጸጥታው ጆሮዋ ላይ አፏጨ። ሁልጊዜም ብቸኝነቷን ለመርሳት የምትጠቀመው መድኃኒት ቆይቶ ትዝ አላት። ወደ ዕቃ ቤት ሄደችና አንድ የሕፃን ፎቶ ይዛ ተመልሳ ሶፋው ላይ ኩርትም ብላ ተቀመጠች። ኢትዮጵያ ውስጥ ከዳጋ ደሴት ከርሰ ምድር በታች የሚገኘው የልጇ ፎቶ ነው። አይኖቹ ላይ አይኖቿን አንቋለለቻቸው። ፍልቅልቅ ሳቁ በአይነ ህሊናዋ ተሳለባት። ለቅሶ በእዝነ ህሊናዋ ተንሰቀሰቀባት። የኔ ልጅ አይኖቿ በእንባ ሲወረጩ ተሰማት። የኔ ዮቶር አይዞ እመጣልሃለሁ። እንባዋ ኩልል ብሎ ፎቶ ላይ ዱብ አለ። እመጣልሃለሁ። የእንባ ዘለላዎቿን በመዳፏ ሞጅቃ ለመጽናናት ሞከረች። እመጣለሁ። ሁሌም እንዲህ ስትሆን ትዝ የሚላት የጌታ መሳይ አበበ የቆየ ሙዚቃ ነው። ሆብዬ እመጣለሁ ሆብዬ በድል፣ ሆብዬ እመጣለሁ ሆብዬ በድል፣ ጥንትም ያባቴ ነው ጠላቴን መግደል አንጎራጎረችው። የናፍቆት ሰቀቀኗን ለመርሳት ስትል በሳሎኑ ጥግ ላይ ያለውን አርበሰፊ ቴሌቪዥን የርቀት መቆጣጠሪያ ተጫነች። ጣቢያዎችን እያፈራረቀች ትመለከት ጀመረ። ቢቢሲ፣ ሲኤንኤን፣ አልጀዚራ ወዘተርፈ። አንድም በጎ ነገር አይታይም። ብጥብጥ፣ ጦርነት፣ ጎርፍ፣ ድርቅ፣ የመሬት መንቀጥቀጥና እሳተ ጎመራ ከጋዜጠኞቹ አንደበት የማይጠፉ ቃላት ነበሩ። እጀ መንገዷን የኢትዮጵያ ቴሌቪዥንን ከፈተችው። አንድ ገበሬ የበቆሎ ማሳ ውስጥ ሆኖ ለጋዜጠኛ ማብራሪያ ይሰጣል። ድምፁን ጨመረች። ካቻምና በሄክታር 8 ላዳን አፍሰን ነበር። አምና ደግሞ 19 ጭነናል። ዘንድሮ ደግሞ የወረዳው ግብርና ባለሙያዎች ባደረጉልን ድጋፍ ከ24 ላዳን እንደምናመርት እርግጠኞች ነን። 1 ለ5። ሳታስበው ከት ብላ ሳቀች። እንኳን የሁሉ ምርት ያመረተ አንድ በቆሎ እሸት እንኳን ግጦ እንደሚያውቅ የሚያጠራጥረውና ጉንጩ ላይ የሾለ አጥንቱ የሚዋጋ የሚመስለው ይህ ሰውዬ አገሪቱን ባንዴ ገነት አስመስላት። በእርሱ ትንታኔ መሰረት እርሱ ብቻ ያመረተው በቆሎ ብቻ አንድ ቀበሌ ይቀልባል። የጤፍ ማሳ ውስጥ ቢጠይቁትም ይህንኑ ካድሬዎች ያሰለጥኑትን ፕሮፓጋንዳ ሳያዛንፍ እንደሚደግመው አልተጠራጠረችም። አሁን ይህንን ከፈጣሪ በቀር ማንም የሌለውን ምስኪን ሰው ምን አድርግ ብለው ነው የሚያስዋሹት? አዘነችለት። ቃለ መጠይቁ እያበቃ ነበረ። የአርሶ አደሩን ንግግር ችላ ብላ ከጀርባው የሚታየውን የሀገሯን መሳጭ መልክዓ ምድር እየተመለከተች እያለ ዝግጅቱ አበቃና ወዲያው ማስታወቂያዎች ይሽጎደጎዱ ጀመረ። የቢራ ማስታወቂያ፣ የሳሙና ማስታወቂያ፣ የዳይፐር ማስታወቂያ፣ የሎተሪ ማስታወቂያ፣ የአጣዳፊ ተቅማጥ ማስታወቂያ፣ የወሊድ መቆጣጠሪያ ማስታወቂያ። ከሁሉም ያስገርማት የወሊድ መቆጣጠሪያው ማስታወቂያ ነው። በአጭር ድራማ መልክ የቀረበ ሲሆን አንዲት በአማራ ዘር ገጸ ባህሪነት የተሳለች ገጠሬ ሴት አብዝታ እንዳትወልድ ስትመከር ያሳያል። የርቀት መቆጣጠሪያውን አንስታ ሌላ ጣቢያ መፈለግ ጀመረች። እንዲህ መገላገል እያለም ጥቂት ከፈለገች በኋላ በስደት የሚኖሩ ኢትዮጵያውያን ያቋቋሙትና
ኢሳት በመባል የሚታወቀው የቴሌቪዥን ጣቢያ መጣላት። 2 ሰዎች ቀርበው በመወያየት ላይ ነበሩ። ድምፁን ጨመረች። በአጠቃላይ አሁን ኢትዮጵያ ውስጥ እየተከሰተ ያለውን ነገር እንዴት ታየዋለህ? አንደኛው መልከ ዳማው ጎልማሳ ጠየቀ። ይህኛው የጋዜጠኝነትን ሙያ እየተጫወተ እንደሆነ ገመተች። ለማጠቃለል ያህል አለ ሁለተኛው ጉንጩ ሞላ ያለው ጎልማሳ፣ ኢትዮጵያ ውስጥ ያለው ገዢ ስርዓት አይኔን ግንባር ያድርገው የሚል አመሉን ማቆም አለበት። ከጥቂት ወራት በፊት ኢትዮጵያ ውስጥ የተከሰተውን ረሃብ ለመሸፈን ሞክሮ ነበር። የቢቢሲ ቴሌቪዥን ጣቢያ በመላ ዓለም የሚገኙ ኢትዮጵያውያንን ሁሉ በእንባ ያራጨ ዘገባ በማቅረቡ እርሱን ሳይቀር ለመካድ ሞከረ። ዘገባው አንዲት በሰሜኑ የኢትዮጵያ ክፍል በረሃብ ክፉኛ የተጎዳችን እናት የተመለከተ ነበር። ያቺ እናት በረሃብ ተቆራምዳ እጇ ላይ የሞተባት ልጇን ከጓሯ እንደቀበረች ፍሬ በሌለው በለስ ስር ቆማ ተናገረች። በለሷ አንድ ፍሬ እንኳን እንደሌላት እንባዋን እያዘራች ገለጸችለት። ያቀፈችውን ሕፃንም ሞት በቅርቡ ሊነጥቃት እንደሚችል ስጋቷንም ጨምራ አስረዳች። ይህን መላ ዓለም የተመለከተውን ዘገባ ሳይቀር የኢትዮጵያ መንግስት አይኑን በጨው አጥቦ ለመካድ ሞከረ። በእውነት አስገራሚ ነው። በአጠቃላይ አፈሙዝ ትራሱ የሆነው የኢትዮጵያ መንግስት አፈና ዋና መሳሪያው እንደሆነ ማንም የሚያውቀው ጉዳይ ነው። ከእርሱ በቀር አዋቂ የለም። እስር ቤቶቹ በፖለቲካ እስረኞችና በግሉ ፕሬስ ጋዜጠኞች የተሞሉ ናቸው። በተቃራኒው ሀገሪቷ የለውጥ ኃይሎች ስደትን አማራጫቸው አድርገው በባዕድ ሀገር ግዞት እስር ቤቶችን አጨናንቋል። በሊቢያ የሜዲትራኒያን ባህር ዳርቻ ያቀለውን የኢትዮጵያውያንን ደም ማን ከአእምሮ ሊያወጣ ይችላል? በአይስ ገዳዮች እንደሚታረድ በግ ዓለም እያየ አንገታቸው ተቀልቶ ውሃውን ያቀለውን ኢትዮጵያውያንን ደም ማን ሊረሳው ይችላል? ጥቂት ተከዘና ቀጠለ። ጥያቄ የሚያቀርብለት ጋዜጠኛ ሳይቀር አይኖቹ ቀልተው ፊቱ ጉበት መሰለ። ይህን ታሪክ ሊዘነጋው አይችልም። በአሁኑ ሰዓት በስደትና በመጻተኝነት ኢትዮጵያዊ እግሩ ያልረገጠው የምድር ገጽ የለም። የኢትዮጵያውያን ሥጋ ያልቀመሰ አውሬ፣ የኢትዮጵያውያን እግር ያልነከሰ ጊንጥ፣ የኢትዮጵያውያን አስክሬን ያልዋጠ አሳ ነባሪ የለም። ይህን የአፍሪካ ጫካዎች፣ የሰሃራና የሲናይ በረሃዎች ይመሰክራሉ። ይህ ሳይበቃ ረሃቡን ታግዞ ሀገር ውስጥ ያለውን አሳረኛ ሕዝብ ደግሞ በዘር ከፋፍለው የመከራ ቀንበሩን ያጸኑበታል። የዚህ ሁሉ መቋጫው ምንድነው ግን ትላለህ? ጋዜጠኛው ጠየቀ። አንደኛ ለውጥ፣ ሁለተኛ ለውጥ፣ ሶስተኛም ለውጥ ነው። ይህ እንዴት ሊሆን ይችላል? ገዢው ስርዓት ምሉ በኩለሄ ነው። ቤተ ክርስቲያን ስትሄድ ቄስ ሆኖ ይጠብቃል። መስጊድ ስትሄድ ሼህ ሆኖ ይጠብቃል። ቸርች ስትሄድ ፓስተር ሆኖ ይጠብቃል። ቀበሌ ስትሄድ ደላላው እርሱ ነው። ሊቀመንበሩም እርሱ ነው። ሌላው ይቅርና ቆራሌውም ራሱ ነው። ኢንቨስተሩ ራሱ፣ ገበሬውም ራሱ ነው። በጠቅላላው የሀገሪቷ ኢኮኖሚ በእጁ ነው። የጦር ኃይሉም በእጁ ነው። በዛ ላይ ላለፉት በርካታ ዓመታት ባደረገው ጥረት ህዝቡን በዘረኝነት ከፋፍሎታልና ባንድ ላይ አይነሳም የሚል ስጋት አለ። እንዲያውም ባለስልጣናቱ እኛ ስልጣን ከለቀቅን እርስ በርስ ትጫርሳለህ የሚል ማስፈራሪያ አላቸው። ይህን እንዴት ትመለከተዋለህ? ዘረኝነት አሁን ባለንበት በሰለጠነ ዘመን ማስፈራሪያቸው መሆኑ የሚያሳዝን ነው። እንኳንስ በረሃብና በጦርነት ከአንድ ቦታ ወደ ሌላ በመዘዋወር ሲዋለድ የኖረው የኢትዮጵያ ህዝብ ይቅርና ጥቁርና ነጭ ተብለው የተለዩት ህዝቦች እንኳን ዛሬ ላይ ዘረኝነትን ቆፍረው ቀብረውታል። ከዓለም በቀዳሚነት የሚጠቀስ የረጅም ጊዜ አብሮ የመኖር ታሪክ ያለው ህዝብ በካድሬ ስብከት ተፈቶ ይጨፋጨፋል የሚል እምነት የለኝም፣ ራሳቸው ካላደረጉት በቀር። ምንም ያህል ኃይል ቢኖር ህዝብን ማሸነፍ አይቻልም። ህዝብ በቃኝ ካለ ጨፍጭፈ ልታስቆመው አትችልም። እንደ ተዳፈነ በእሳት አድሮ ስትረግጠው ይበላል። በቃለ መጠይቁ መሃል ለማስረጃነት የቀረቡ ምስሎች ከጀርባ ያልፋሉ። ጭንቅላታቸውን በጥይት ተበጥርቀው የወደቁ አስክሬኖች፣ ነጠላቸውን ዘቅዝቀው ዋይ ዋይ የሚሉ እናቶች፣ መሳሪያ የደገኑ ወታደሮች፣ ግዳያቸውን አስፋልት ላይ ጥለው ያለ ምህረት በቆመጥ የሚቀጠቅጡ ፖሊሶች። ፊላ ጭንቅላቷ ሲግል ታወቃት። ከዚህ በላይ ተቋቁማ ማየት አልቻለችም።
ወደ መታጠቢያው ክፍል ገባች። ገንዳውን ሞቅ ባለ ውሃ ሞላችውና ልብሶቿን አወላለቀች። ወደ ገንዳው ከመግባቷ በፊት ሳሎን ውስጥ ያየችውን ወይን ይዛ ተመለሰች። ገንዳ ውስጥ ሆና ጥቂት ብትጎነጭ ባየችው ሰቆቃ የተናወጠ አእምሯን አደንዝዞላት እንቅልፍ ቶሎ እንደሚወስዳት አስበች። ገንዳ ውስጥ እያለው እንቅልፍ ቢወስደኝስ ስጋት ወረራት። የገንዳው ውሃ ሞልቶ ሲደፍቃት ወይንም ፍል ውሃው በስቶ ቆዳዋን ሲገሸልጣት በዓይነ ህሊኗ ተሳለባት። አማትባ ወደ ቁም መስታወቱ ዞረች። ሲጳራ ይቅርታ ፊላ፣ እንቅልፍ አይወስድሽም አይደል? ራሷን ድምፅ አውጥታ ጠየቀች። ወይኑን እስከ ጠርሙሱ አንዴት ተጎነጨችለትና መላ እርቃን አካሏን ከእግር እስከ ራሷ ተመለከተች። ወልዳ ብታጠባም አካላዊ ቅርጿ ላይ የተቀየረ ነገር የለም። የድሮዋ ሲጳራ ነኝ አለች በሆዷ። በፊላ ውስጥ የተቀበረችው ሲጳራ አንድ ቀን እንደ ንጋት ፀሐይ ደምቃ ትወጣለች። ወደ መስታወቱ ይበልጥ ተጠጋች። ጡቶቿ እንኳን አልወደቁም። ጠይም ፊቷ ደምግባቱ አልተለየውም። ጉንጮቿ እንደሞሉ ናቸው። ከንፈሮቿ ገና እሸት እንደሆኑ መሆናቸውን ተመልክታ ስታበቃ አሞጠሞጠችና ምስሏን ሳመቻት። ባልሽ እንደገና እስኪስምሽ ይበቃሻል። እሺ ሚራጅ እንደገና ይስምሻል ከድል በኋላ። ወይኔ ጉዴ፣ ብቻዬን እየቃዠው ነው እንዴ? ብቻዋን በማውራቷ ተገርማ ወደ ገንዳው ተመለከተች። ወይኗን የገንዳው ጠርዝ ላይ አስቀመጠችና ገባችበት። ዳጋ ደሴት። የደሴቱ የምድር ውስጥ ነዋሪዎች እንደ ነገደ ጉንዳን ያለ ረፍት በመርመስመስ ላይ ናቸው። ፈርሶ የነበረውን የምድር ውስጥ ከተማ አድሰው በመጨረስ ከጎኑ ከእርሱ የሚልቅ የምርምር ጣቢያ በመገንባት ላይ ናቸው። ከሐይቁ ስር ያሉት ቋጥኞች ተፈላልጠዋል። ፍላጩና ትርኪ ምርኪው በሌሊት እየተጫነ በሐይቁ ላይ ከሚገኝ አንድ አነስተኛ ሰው አልባ ደሴት ላይ ተከምረዋል። ለዚህ አገልግሎት ሲባል የተመረቱት የዕቃ መጫኛ ጀልባዎች ላለፉት 18 ወራት ተግባራቸው ይህ ነበረ። ይህንን አዲስ የምርምር ጣቢያ በደሴቱ ስር ከሚገኘው ከቀድሞ የምድር ውስጥ የምርምር ተቋም ጋር የሚያያይዘው የምድር ውስጥ መተላለፊያም አለው። 8 ሜትር ስፋትና 300 ሜትር ርዝመት ያለው አስፋልት የምድር ውስጥ ቦይ አያይዞታል። ከደሴቱ 300 ሜትር ያህል ወጣ ብሎ የተገነባበት ምክንያት ከዚህ በላይ ውስጡ ቢቦረቦር ደሴቱ እንዳይሰጥም በመስጋት ነበረ። ቋጥኙ ተፈልጦ ኮተቱም ተጭኖ ሲያበቃ የተቦረቦረው ዋሻ ውስጡም በኃይለኛ ኮንክሪት ተለብጧል። የአንድ እግር ኳስ ሜዳ ያህል ስፋት ያለው ይህ የሐይቅ ስር ዋሻ ጣሪያው ሐይቁን መሸከም እንዲችል ተደርጎ በረቀቁ ዘዴዎች እየተገነባ ነው። ከላይ የቀረውን የምድር አካል ብቻም ሳይሆን ከእርሱ በላይ ያለውን ውሃ መሸከም በሚችሉ ቁሳቁሶችና በጥብቅ አርማታ ተገንብቷል። ከዚህም በላይ በተለያዩ ርቀቶች 4 ሜትር በ4 ሜትር የሆኑ የአርማታ ምሰሶች ቆመው እስከ ዓለም ፍጻሜ ድረስ የማይደረመስ አስመስለውታል። በእቅዱ መሰረት ይህ ቦታ ከዚህ በኋላ የአቶሚክ ኢነርጂ ሊቃውንቶች ብቻ ምርምራቸውን የሚያደርጉበት የኒውክሌር ማብለያ ጣቢያ ነው። በቅርቡም ኮሎኔል አሊጋዝ በመራው አንድ ኦፕሬሽን የኢትዮጵያን መንግስት ለአሜሪካ ሊሸጠው የነበረው የዩራኒየም ንጥረ ነገር ተገኝቷል። ይህ የዩራኒየም ንጥረ ነገር በአፋር ምድር ከሚገኙ የፖታሽ ማምረቻ ፋብሪካዎች እየወጣ ለአሜሪካ የሚሸጥ ነበረ። በዚህ ደሴት ውስጥ መሽጎ የሚገኘው ይህ ድርጅት እንደደረሰበት የኢትዮጵያ መንግስት
በዩራኒየም ከበለጸገው የአፋር ምድር እያፈሰ ይህንን ንጥረ ነገር ለብዙ ዓመታት ሲሸጥ ኖሯል። የፖታሽ ማምረቻ ተብሎ የተቋቋመው ፋብሪካ ድብቅ ሥራው ይህ እንደሆነ ተደርሶበታል። በጥናት እንደተደረሰበት ዩራኒየም የተባለው ንጥረ ነገር 2 አይዞቶፖች አሉት። ዩራኒየም 238 እና ዩራኒየም 235 የተባሉ ዩራኒየም 238 እና ዩራኒየም 235 የተባሉ ቀደምት ሳይንቲስቶች እንዳረጋገጡት አንድ ንጥረ ነገር ወይንም አተም ኒውክለስ ወይንም አስኳል እና ኤሌክትሮን በተባሉ 2 መሰረታዊ ደቂቆች እየተገነባ ነው። ኒውክለሱ ወይንም አስኳሉ በበኩሉ ደግሞ ፕሮቶን እና ኒውትሮን በተባሉ ንዑሶች እየተመረተ ነው። እስከ አሁን በዓለማችን ከሚገኙት ንጥረ ነገሮች ሁሉ ብዙ የኒውክለር ኃይል በአስኳሉ አምቆ የሚገኘው ዩራኒየም 235 የተባለው አይዞቶፕ እንደሆነ ተደርሶበታል። በኒውክለሱ ውስጥ የተገማቸውን ኃይል ለማግኘት ደግሞ በዙሪያው የሚሽከረከሩት ኤሌክትሮኖቹ መወገድ አለባቸው። ከዚህም ሌላ ዩራኒየም 235 አይዞቶፕን ከዩራኒየም 238 አይዞቶፕ ለይቶ ለማብላላት ሪያክተር የሚባለውን ማብለያ ማሽን መስራት ወይንም ደግሞ መግዛት ያሻል። ብዙ ሀገራት የኒውክለር መሳሪያ ባለቤት ያልሆኑበት ምክንያትም ይኸው ነው። በዩራኒየም የበለጸጉት የአፍሪካ ሀገራት ለኃያላኑ ሀገራት ማዕድናቸውን የመሸጥ ግዴታ ያለባቸውም ከአቅም ማነስ ብቻም ሳይሆን ይህንን ሪያክተር መስራት ባለመቻላቸው ነው። ኢትዮጵያ ውስጥ የሚገኘው የዩራኒየም አይነት ደግሞ የኃያላኑ አገራትን ምራቅ የሚያስውጠውና ዩራኒየም 235 የተባለውና ለማበልጸግ ተመራጩ የሆነው የአይዞቶፕ አይነት እንደሆነ የዳጋ ደሴት ከርሰ ምድር ነዋሪዎች ደርሰውበታል። ይህ ብቻም ሳይሆን የኢትዮጵያ መንግስት ከአሜሪካ ጋር ባለው የግዴታ ውዴታ ስምምነት የሚገኘውን የዩራኒየም ምርት 90% ለአሜሪካ የመስጠት ግዴታ እንዳለበት ደርሰውበታል። ቀሪውን 10% ደግሞ የመሸጥ ግዴታ እንዳለበት በዴርቶጋዳ አጥኚዎች እጅ መረጃው ገብቷል። ከ8 ወራት በፊትም በአፋር ምድር ከተቋቋመ አንድ የፖታሽ ማምረቻ ድርጅት ውስጥ ወደ አሜሪካ ሊላክ ተሰናድቶ የነበረን የዩራኒየም ምርት ለመመንተፍ ችለዋል። በዚህ ደሴት ውስጥ ለውስጥ 300 ሜትር ያህል ራቅ ብሎ በሚገኘውና ግንባታው በመጠናቀቅ ላይ ባለው የኒውክለር ማብላያ ተቋም ውስጥ አዲስ ለተፈበረከው የኒውክለር ሪያክተር ማሟሻ ለማድረግ ጥቂት ጊዜያትን ብቻ እየጠበቀ የሚገኘው ይህ የዩራኒየም 235 ንጥረ ነገር በከፍተኛ ሚስጥር ተቀምጧል። አፋር ውስጥ ከሚገኘው የፖታሽ ማምረቻ ድርጅት ውስጥ ይህ የዩራኒየም ንጥረ ነገር መጥፋቱ ከተሰማ ወዲህ ጋሙስ ተብሎ የተቋቋመው የሥርዓቱ ህቡ ቡድን ከአሜሪካው የስለላ ተቋም CIA ጋር መፋጠጡ ተረጋግጧል። አዲስ የተገነባውና ከሐይቁ በታች የሚገኘው ይህ አንድ የእግር ኳስ ሜዳ የሚያክለው ዋሻ ለኒውክለር ማብለያነት ከመዋሉ በፊት አንድ ዝግጅት ሊካሄድበት ሲጠራረግ ሰንብቷል። በደሴቱ ከርሰ ምድር ውስጥ ከዓለም ዙሪያ በመጡ ሊቃውንት በተለያዩ ዘርፎች ሲሰለጥኑ ያደጉት ወጣቶች የምረቃ ስነ ስርዓት ሊካሄድበት በዝግጅት ላይ ነው። የተለያዩ ቀለም ያላቸው መብራቶች አሸብርቀውበታል። መድረኩ ላይ የንግግርና የሙዚቃ መሳሪያዎች ተገጣጥመዋል። አንዲት ወጣት ኮረዳ በዝግጅቱ ላይ የምታቀርበውን ረቂቅ ሙዚቃ በመለማመድ ላይ ናት። በፒያኖ ቁልፎች ላይ የሚያርፉት ቀጫጭን ጣቶቿ የማዩ ጽጌ ማርያምን ረቂቅ ሙዚቃ ለመጫወት ይራወጣሉ። አዲስ አበባ። እርግጠኛ ነኝ ቀዩን ማህደር ተመልክተዋል። ኖላዊ ወደ ጃጋ ቢሮ እየገባ ጠየቀው። ትላንት ነበር ሰነዱን ሰጥቶት ይወጣው።
አንድ አዳር በቂ እንደሆነ አምኖ ነበረም ዛሬ ገና በጠዋቱ የተመለሰው። ሁልጊዜም የአለቆች እጅ ሌላ ስራ ሳይነካ የራሱን ጉዳይ ያስቀድማል። የእኔ ወርቃማ ጉዳይ የማስፈጸሚያ ሕጎች 3 ናቸው ይላል ለጓደኞቹ። የተወለወለ ጠረጴዛቸውን ዝንብ ሳይደፍረው ጉዳይ ማቅረብ፣ ሁለተኛ ለጉዳዩ ትኩረት እንዲሰጡት ወይንም ተማረው እንዲጨርሱት መመላለስ፣ ሶስተኛ ሁለቱም ካልተሳኩ የአይኗቸውን አይቶ ማጉረስ። ይህን ካላደረግን አፍሪካ ውስጥ እየኖርን መሆናችንን ዘንግተናል ማለት ነው። ዛሬም ለጃጋ ትላንት ያቀረበውን ማህደር አልዘነጋም። እንዴት ነበር? ስሜት የሚሰጥ ጉዳይ ሆኖ አገኘኸው? እርግጠኛ ነኝ ከኔ ጋር በጉዳዩ ዙሪያ ለመነጋገር እስኪነጋ ቸኩሎ ይሆናል አለ ኖላዊ ከጃጋ ፊት ለፊት ተመቻችቶ እየተቀመጠ። በትክክል አለ ጃጋ ቀዩን ማህደር እያገላበጠ። የገረመኝ ነገር እስከ ዛሬ ሰነድ ለምን ተደብቆ እንደቆየ ነው። ነገሩን ይበልጥ የሚያወሳስበውም ይሄ ነው። ኖላዊ ራሱን ባውንታ ነቀነቀ። እንዴት ተመለከትከው? ይህ ስህተት የተሰራው ባህር ዳር በሚገኘው የግድያ ወንጀል ምርመራ ክፍል ነው። የባህር ዳር ፖሊስ እንዲህ አይነቱን ጠንከር ያለ ግድያ ወንጀል ለፌዴራል ፖሊስ አለማሳወቁ ከጉዳዩ ጀርባ አንድ ሴራ እንዳለ የሚያመላክት ነው። አስክሬኖቹ ወደ አዲስ አበባ ተልከው ዳግማዊ ምኒልክ ሆስፒታል በሚገኘው የአስክሬን ምርመራ ክፍል ውስጥ በጥብቅ መመርመር ነበረባቸው። ትክክል። ያለ ጥርጥር ከዚህ ማደር ጀርባ የረቀቀ ሴራ አለ። ከ2 ዓመታት በፊት ቀያዮቹ ቀበሮች ከአዲስ ዘመን ከተማ ወጣ ብሎ የሚገኘውንና ጣቅርን ተብሎ የሚታወቀውን ተራራ መውረራቸውን የምናስታውሰው ነው። የኮማንዶ ክፍልም እየመራ የወሰደው ኮሎኔል ኩርቤል ነበር። እርሱ ከወሰዳቸው ኮማንዶዎች አንድም የተመለሰ አልነበረም። ኖላዊ አይኖቹን ከጃጋ አይን ላይ ሳይነቅል ለመቀጠል ሲል ይህን የተመለከተ ራሱ ኮሎኔል ኩርቤል በወቅቱ ተገምግሞበት በቂ ማብራሪያ ሰጥቶበታል። ኮማንዶቹ ወደ ተራራው ገቡ በኋላ በዋሻ ውስጥ በተፈጠረው ናዳ እዛው ተቀብረው ቀርቷል። ጃጋ አቋርጠው። እሱንስ ቢሆን ማናየ? ኖላዊ በምጸት ፈገግ አለ። ምርጥ ተረት ባይሆን ኖሮ በጣና ሐይቅ ላይ ሲንሳፈፉ የተገኙት አስክሬኖች የእኛዎቹ አባላት ባልሆኑም ነበር። በዚሁ ሰሞን ማለትም ተራራው በተወረረበት ሰሞን የጓሙስ ዋና ዳይሬክተር የነበረው ኒቆዲሞስና በወቅቱ የተራራውን ሚስጥር ለኛ ያደረሰው ታዲዮስ ኢያሱ እንደተሰወሩ እናውቃለን። ለመሰወራቸው በምን እርግጠኛ እንደሆነን እስከ ዛሬ ሊገባኝ አልቻለም ነበር። እንኳንም አልገባኝ። ምክንያቱም ሁለቱም ሰዎቻችን ሊሰወሩ የሚችሉበት ምንም ምክንያት አልነበረም። በወቅቱ እንደገመገምነው ሁለቱ አባሎቻችን በውጭ ሀገር ጠብሰቅ ያለ ሀብት እንዳካበቱ በመረጃ የተደገፈ ማስረጃ ቀርቧል። እሱም ማስረጃ ያቀረበው ማን ነበር? ኮሎኔል ኩርቤል አልነበረም እንዴ? ነበር አለ ጃጋ ሁሌም ሲያስብ እንደሚያደርገው አንዲት አይኑን አፍጥቶ። ቢሆንም ኩርቤል ያቀረበው መረጃ ትክክል ነው ብለን ተቀብለን ነበር። ኒቆዲሞስም ሆነ ታዲዮስ ብዙ ጊዜ ወደ ኮሎምቢያና ወደ አርጀንቲና የተመላለሱባቸው አውሮፕላን ትኬቶችን ነበር ያቀረበው። በዛ ላይ በእነዚህ ሀገራት በስማቸው የተሰሩ ቤቶችንና በእነሱ ስም የተመዘገቡ ሀብቶችን አቅርቦ ነበር። ከዚህም ሌላ ያዘዋወራቸውን ገንዘቦች መጠን ጭምር ከኋላ አስተላላፊ ድርጅቶች ማስረጃ በማቅረብ አስረድቷል። ኪሩቤል ለምን እነሱ ላይ ይህን ሁሉ ትኩረት ለማድረግ የፈለገ ይመስላል? በወቅቱ ለነሱ ቅርብ የነበረ በመሆኑ ይመስለኛል። በስልጣን እርከኑ ከኒቆዲሞስ ቀጥሎ ነበር። የሁለቱ ሰዎች በድንገት መሰወር በፈጠረው ውዥንብር ምክንያት ነገሮችን ለማጥራት ብዙ የደከመ ይመስለኛል። አዎ ብዙ ደክሟል። ራሱን ነፃ ለማድረግ ብዙ ደክሟል አለ ኖላዊ በደረቁ ፈገግ ብሎ። ይቅርታ ኖላዊ አለ ጃጋ ወደ ኋላው ለጠጥ ብሎ። ኩርቤል ጋር የግል ችግር አለብህ? እንዲያውም አለ ኖላዊ ራሱን ባሉታ ነቅንቆ። ከዚህ በላይ ነገሮች እስኪወሳሰቡ ግን መጠበቅ ያለብን አይመስለኝም። ለጥቂት ደቂቃዎች ጸጥታ ሰፈነ።
የኒቆዲሞስን ባለቤት ማነጋገር አለብን። በእርግጥ ከሀገር ወጥቶ ከሆነ እርሷን መውሰድ ነበረበት። መቼ እንሂድ? ነገ የሚባል ነገር እንደማልወድ ታውቃለህ። ነገ የሚባል ቀን የለም። ማንም ሰው ያለው ሀብት ዛሬ ብቻ ነው። አሁን ጃጋ ጠረጴዛውን ባመልካች ጣቱ እየወጋ ተነሳ። ኒውዮርክ። ዶክተር ዮቶር በፍራንክሊን ጎዳና የሚገኘውን የኦሽን ኩባንያ ቢሮ ሁለመና ለመቆጣጠር በመጣር ላይ ነው። አዲስ ጠበቃ በመቅጠር ሕጋዊ ሰነዶችን በእጁ በማስገባት በአዲስ መልክ ቢሮዎችን በማደራጀትና በተለያዩ አገራት ያሉ ቅርንጫፍ መስሪያ ቤቶችን እንደገና በማዋቀር ሲኳትን ሰንብቷል። ከዳጋ ደሴት በደረሰው ትዕዛዝ መሠረት ድርጅቱ ቀደም ሲል በእንግሊዝ አገር በኩል ወደ አሜሪካ ያስገባውን ዶክተር አቤሜሌክ የተባለውን ሰው ምክትሉ አድርጎ ሹሟል። እስካሁን ድረስ ይህ ነው የተባለ ችግር ባያጋጥመውም ከስጋት ነፃ ሆኖ የተኛበት ቀን ግን አልነበረም። ግልጽ በሆነው ዓለም ውስጥ በቀላሉ የሚከናወኑ ነገሮች ሁሉ ድብቅ በሆነው ዓለም ውስጥ አንዳች ውስብስብ ሴራ እየጠነሰሱ ሊሆን እንደሚችል ከማሰብ ቦዝኖ አያውቅም። አሁን የሚያደርጋት እያንዳንዷ ድርጊት ለማንም ግልጽ ከሆነው ዓለም ጀርባ ያለውን ድብቅ ዓለም ለማስከር እየገባች ያለች ብቅል ላለመሆኗ በምን እርግጠኛ መሆን ይችላል? ሁሌም በአእምሮ የሚመላለሰው ይሄው ነው። በእርግጥ ነገ የዛሬ ውጤት ናት ወይንስ ጌሰምስ ቴሊ ለርዕሳ እንዲሉ ነገ የራሷ መንገድ አላት? በዚህ ሰዓት አእምሮ ውስጥ እንደ ጸደይ ነፋስ ሽው ብሎ ያለፈ ሐሳብ ነበረ። በዚሁ በፍራንክሊን ጎዳና በሚገኘው ግዙፍ ቢሮ ውስጥ ተነስቶ እየተንጎራደደ የሚያስበው በሦስቱ አገራት ስለተጠነሰሱት ህቡ ተልእኮች ነው። እነዚህ ከባባድ ተልእኮች ብዙ ገንዘብ የፈሰሰባቸው ከመሆናቸውም በላይ የድርጅቱን ሦስት ቁልፍ ሰዎች ሕይወትም አንዳች ስህተት ቢፈጠር ወበከንቱ ሊያስቀሩ የሚችሉ አደገኛ ተግባሮች እንደሆኑ ያሰላስላል። በፈረንሳይ የሲጳራ ዕጣ ፋንታ፣ በጣሊያን የኪራኮስ ዕድል፣ በዚህ በአሜሪካ ደግሞ የራሱ የሚራጅ ስኬት ወይንም ውድቀት በድብቁ ዓለም ውስጥ በአንዳች እርሱ ሊቆጣጠረው በማይችለው ኃይል ክህሎት የተሸሸገ ምስጢር መሆኑ ልቡን ሰቅሎ መንፈሱን ያቃትተዋል። ስለ ነገ አለማወቅ ምንኛ ከባድ ነው፣ ራሱን ይጠይቃል። ስለ ነገ ቢያውቅ ኖሮ ማንም በከንቱ አይደክምም ነበረ። ይህ የኃያሉ የጽንፈ ዓለም ገዢ ብቻ ችሎታ ነው። ደግሞ ስለ ነገ ማወቅ ምን ያደርግልሃል? ስለ ነገ ቢያውቅ ኖሮ ስንቱ ተስፋ ቆርጦ ራሱን ይሰቅል ነበረ ይለዋል መልሶ ራሱ። አእምሮ በተለያዩ የማይጨበጡ ሐሳቦች በተሞሉበት በዚህ ሰዓት ኢላላኖ ከሁለት ሰዎች ጋር ሆኖ ወደ ቢሮ ገባ። አንዳንድ ያልተፈረሙ ሰነዶች ላይ ፊርማውን ለማሳረፍና በተለይም የግል አውሮፕላን ሰራተኞቹን ለማስረከብ ቀጠሮ የተያዘው ዛሬ ነበረ። ይኸው ካፒቴን ቡዝ ኢላላኖ አንደኛውን ተክለ ሰውነቱ ደልደል ያለ ሰውዬ ቸብ ቸብ አደረገ። ጥሩ ፈረስ ነው። ይሄኛው ደግሞ ረዳት አብራሪው ፖል። ሁለቱም በደህናው ጊዜ የገሯቸው ደህና ፈረሶች ነበሩ። ጀርባቸው እንደሚመች ተስፋ አለኝ። ሁለቱም ካፒቴኖች ፈገግ አሉ። የኢላላኖ ንግግር ሁልጊዜም እንዲህ እንደሆነ ያውቃሉ። ቅሬታ አልታየባቸውም። ጤና ይስጥልኝ። ዶክተር ዮቶር ሁለቱንም ፈገግ ብሎ ጨበጣቸው። እነርሱም አጽፈውን መለሱለት። አለቃችሁ ከዚህ በኋላ እርሱ ነው። ዶክተር ዮቶር የቦይንግ ኩባንያ ስሪት የሆነውን 727 የግል አውሮፕላን ለመጎብኘት ከመሄዳቸው በፊት ሁለቱም ሰዎች የሚሞሏቸውን ቅጾች ጸሐፊው እንድታቀርብላቸው አዘዘና ከኢላላኖ ጋር ተያይዘው ከቢሮው ወጡ። ምን ቀረ? አለ ኢላላኖ በጥልቀት ተንፍሶ።
ምኔን ነው ከዚህ በኋላ መውሰድ የምትፈልገው? መውሰድ አልከው? ጀርመኖች የሰባች ዶሮ ጥቂት እንቁላል ብቻ ትጥላለች የሚሉት እውነት ኖሯል። ድርጅቴ አንተን ቅራቅንቦ ሰብስቦ ለማደስ ምን ያህል ጊዜ እንደሚፈጅበት አውቃል? ለመሆኑ ያንተስ ቀጣይ ዕቅድ ምንድን ነው? አርጀንቲና ውስጥ በምትገኝ አንዲት ገጠራማ መንደር ውስጥ ቀሪ ሕይወቴን ለማሳለፍ ወስኛለሁ አለ ኢላላኖ በትዝታ ውስጥ እየሰጠመ። እዛ ነው ፍጹም ሰላም የማገኘው። ለምን እዚሁ አይሻልም እንዴ? ጥሩ ገንዘብ ከፍለናል፣ የተሻለ የጤና እንክብካቤም ታገኛለህ። እዛ ሁሉንም ነገር አመቻችቶ የሚጠብቁኝ የድሮ ጓደኞች አሉ። በነገው ዕለት እኔን ለመቀበል ተዘጋጅተው እየጠበቁኝ ነው። የወጣትነት ዕድሜን ያሳለፍኩበትና በሚያምር የተፈጥሮ መልክዓ ምድር የተዋበ አካባቢ በመሆኑ ቀሪ ጊዜን እዛ ማሳለፍ ፈልጋለሁ አለ በሚንቀጠቀጥ ድምፁ። ዶክተር ዮቶር በኢላላኖ ውሳኔ ሳይገረም አልቀረም። በእርግጥ በንዋይ ለቅማ የኖረበት ዓለም ሰልችቶታል ሲል ደመደመ። መልሶ ግን የኢላላኖን ጭንቅላት እንዲህ በቀላሉ እንደማይቻል ከዚህ ቀደም ካለው ተሞክሮ ተረዳ። በተያዘው ዕቅድ መሰረት ወደ አውሮፕላን ማረፊያ ሄደው አውሮፕላኑን ለመጎብኘት አራቱም ተንቀሳቀሱ። ሁለቱ አብራሪዎች በየግል መኪናቸው ሲሄዱ ዶክተር ዮቶርና ኢላላኖ በዮቶር መኪና ተጓዙ። ፈረሴን ለመጨረሻ ጊዜ ነገ ጋልበዋለሁ አለ ኢላላኖ ወደ አውሮፕላን ጣቢያው እንደደረሱ። አውሮፕላኑን መሆኑ ነው። ነገ ቦነስ አይረስ አድርሶኝ እንዲመለስ የበረራ ፕሮግራም አስይዤበታለሁ። አሻግሮ አውሮፕላኑን ተመለከተና ጥቂት አሰበ። መከራየት ትችላለህ፣ ጥቂት ነው የማስከፍልህ አለ ዮቶር ፈገግ ብሎ። ጥሩ ገንዘብ እንዳፈሰስክበት መዘንጋት የለብህም። ከዚህ በኋላ ልትረሳኝ ይገባል አለ ኢላላኖ። የራስን መንገድ መጓዝ አለብህ። ኢላላኖ የዮቶርን እጅ ጠበቅ አድርጎ ያዝ አደረገና የሚሰጥም ሰው ዝናብ አይፈራም የሚለውን የጥንት ፔርሻውያን አባባል መቼም መርሳት የለብህም። መዋኘት እያለ መስጠምን ምን አመጣው አለ ዮቶር ሽሙጡ ሳይገባው። ከአሳ ጋር ማደጌን ማን በነገረ? በውስጡ ጣና ትዝ አለው። አልገባህም አለ ኢላላኖ እጁን እየለቀቀው። ለመዋኘት እየሞከርክ ያለው ሰፊ ውቅያኖስ ውስጥ መሆኑን መርሳት የለብህም። ዮቶር አሁንም ሳይገባው መለሰ። ስጠም ያለው ባልዲ ውስጥም ይሰጥማል። እኔ ግን ቀላል ዋናተኛ አለመሆኔን በቅርቡ አሳይሃለሁ። ሮም። ቲቶና አምባሳደሩ በዚያው በአንድሪያ ቬዛሊዮ ጎዳና በሚገኘው ሆቴል ውስጥ በመነጋገር ላይ ናቸው። ሰሞኑን የጣሊያን ጋዜጦችና መጽሔቶች የፊት ገጽ ሽፋን ሆነ ሰንብተሃል አሉ አምባሳደሩ እስካሁን ያወሩትንና እንደ ፍሬ ከርስኪ የቆጠሩትን ወሬ ከጨረሱ በኋላ ይጉመጠመጡ ይመስል ውሃቸውን ተጎንጭተው። እኔንም በግል ያስገረመኝን ጥያቄ ጋዜጦቹ አንስተዋል። እንደ እንጉዳይ የበቀለው ባለሀብት ያሉት ነገር በሁላችንም ውስጥ የተመላለሰ ነገር ነው። እኔ በግሌ የሚለውን ሐረግ በተደጋጋሚ በመጥቀሳቸው ቲቶ ሳይገረም አልቀረም። ካገኛቸው ጀምሮ እስካሁን ብዙዎች ንግግራቸውን የሚጀምሩት እኔ በግሌ ብለው ነው። ካገኛቸው ጀምሮ እስካሁን ብዙዎችን ንግግራቸውን የሚጀምሩት እኔ በግሌ ብለው ነው። አሁንም ቀጠሉ። እኔ በግሌ ኃላፊነቴም በመሆኑም ጨምረ በዚህ በጣሊያን ሀገር የሚኖሩ ኢትዮጵያውያን ሁኔታ አከታተል ነበር። ስለ አንተ ግን ምንም ሰምቼ አላውቅም። እንደማንኛውም ተራ ሰው ማለቴ እንደማንኛውም ነገሮችን በቅርበት ለመከታተል ኃላፊነት እንዳልተጣለበት ሰው በጋዜጦችና በመጽሔቶች ላይ ወጡትን ዘገባዎች ብቻ ነው የማውቀው አሉና ሰርስረው የሚገቡ አይኖቻቸውን ተከሉበት። ይሆናል አለ ቲቶ
በእርግጥ እኔም ሰሞኑን በጋዜጦችና በመጽሔቶች የተራገበውን ፈልጌው አልነበረም። እንደተለመደው ድምፄን አጥፍቼ መስራት ነው የምፈልገው። እኛ ኢትዮጵያውያን ድምጻችንን አጥፍተን ካልሰራን በስተቀር ጥሎን የሄደውን ዓለም በቀላሉ ልንደርስበት አንችልም። የአምባሳደሩን ስስ ብልት እንደሚያገኝ እርግጠኛ ሳይሆን አልቀረም። አስቀድሞ በወሰደው ስልጠና መሰረት የዘመኑ ገዢዎች ምን እንደሚናገሩ ብቻ ሳይሆን ምን መስማት እንደሚፈልጉም ጠንቅቆ ያውቃል። እንደተናገረው ከሆነ ሁሉም እንደ አንድ ልብ አሳቢ፣ እንደ አንድ ቃል ተናጋሪ ናቸው። ልክ ብለሃል አሉ አምባሳደሩ የልብ እየተሰማቸው። በየኤምባሲው በር ቆመው ሲጮሁ ከሚሉት ስራ ፈቶች አንዱ አለመሆን የሚያስመሰግን ነው። በታላላቅ አገሮች ኤምባሲዎች ደጃፍ ቆመው እንደ ውሻ የሚያላዝኑት ኃይለኞች ያልተሰላቸ አገር የለም። እውነት? ቲቶ አመልጦት ጠየቀ። ድምፁ ውስጥ አንዳች የምጸት ስሜት የተቀላቀለ መስሎት ሽምቅቅ አለ። አምባሳደሩ ውስጡን ባለማንበባቸው እድለኛ ነበረ። አሁንማ መልካቸው ሳይቀር ተለምዷል አሉ አምባሳደሩ በሽሙጥ ፈገግ ብለው። ጥያቄያቸው ምንድነው ለመሆኑ? ዝም ላለ ማለት ሲል ቲቶ መልሶ ጠየቀ። የስልጣን ጥያቄ ነው፣ የጥቅም ጥያቄ ነው። ሌላ ምን ሊሆን ይችላል? አዲሲቷና በማደግ ላይ ያለችው ኢትዮጵያ ፊቷን ያዞረችባቸውና ጥቅማቸው የተናካባቸው የጥንቱ ስርዓት ናፋቂዎች ናቸው። ቲቶ ከዚህ በኋላ ከመጠየቅ ይልቅ ዝም ብሎ ማዳመጥን ነበረ የመረጠው። አምባሳደሩ ረጅም ደቂቃዎችን ሲያወሩ ከቆዩ በኋላ እንደምንም ብለው ርዕስ ለመቀየር እየሞከሩ እንደሆነ ቲቶ ተገነዘበ። የዚህ ሀገር ኢንቨስተሮች በሀገራችን እየተመዘገበ ያለውን የኢኮኖሚ እድገት በማድነቅ ወደ ኢትዮጵያ ሄደው ኢንቨስት ለማድረግ በዝግጅት ላይ ናቸው። በተቃራኒው የኛዎቹ ዲያስፖራዎች ደግሞ ከማማረርና ስም ከማጥፋት በቀር ሌላ ተግባር የላቸውም። እንደገና ወደ ቀድሞ ሐሳባቸው ተንሸራተው ገቡ። አሁን የተከፈተውን መልካም ዕድል ችላ ብለው አገሪቷን በማጠልሸት ላይ ብቻ ተጠምደዋል። እንደገና በድንገት ዝም አሉና ቲቶን አጢነውት ቀጠሉ። እንዳንተ ከዚህ አይነቱ መንጋ ተነጥሎ ስራውን ብቻ የሚሰራ ሰው ነው የሚያስፈልገው። ለመሆኑ ኢትዮጵያ ውስጥ ነው ያደከው? ብዙ ባትናገርም አማርኛ ቋንቋ ሀገር ቤት ያደክ ያስመስላል። ነው እንዴ? ከሆነ የሚገርም ነው። ቲቶ ክዋለ። በድንገት ነበር ያልጠበቀውን ጥያቄ ያወረዱበት። በግድምዳሜ ዘሩንም እየጠየቁት እንደሆነ ግልጽ ሆነለት። ኢትዮጵያዊ መሆኔን ይቅርና ሰው መሆኔን ከመቼው ዘለሉት። ውስጡ ቢናወጥም ላለማንጸባረቅ ታገለ። ያው ተንተባተበ። በአዲስ መልክ ተቀነባብሮ እንደ ተረት ያጠናውን ሰሞኑን በጋዜጦችና በመጽሔቶች የወጣውን ታሪክ ደገመላቸው። ሰሞኑን መገናኛ ብዙሃኖች እንደተቀባበሉት ኢትዮጵያ ተወልጄ ሱዳን ውስጥ ነበር ያደግኩት። አባቴ ጎበዝ ነጋዴ ነበር፣ አሁን በሕይወት የለም። አፈሩ ይቅለለውና ወደ ጣሊያን ይዞኝ የመጣው ገና በወጣትነቴ ነበር። ሙስሊም ነበሩ ማለት ነው አባቴ? ክርስቲያን ነበሩ። ሆኖም ሃይማኖታቸው ላይ ብዙም አልነበሩም። ንግዱ ላይ ነበር የተሳካላቸው። ቲቶ ሌላ ጥያቄ እንዳይጠይቁት በልቡ ጸለየ። ኢትዮጵያ ውስጥ የት አካባቢ ተወላጅ ነበሩ? የጥያቄያቸው ዳርዳርታ ቀድሞም ገብቶት ነበረ። እርሱም ተዘጋጅቶበታል። የትግራይ አካባቢ ተወላጅ ነበሩ። እኔ ኢትዮጵያ ውስጥ ስላላደኩ ትክክለኛ ቦታውን አላውቀውም። የአክሱም ወይንም የአድዋ አካባቢ ተወላጅ ሳይሆን አይቀሩም አለና ዝም አለ። ይሄኛው መልሱ ግን ውሸት አልነበረም። ትክክለኛው ቦታው ግን አክሱም መሆኑን ልቡ ያውቀዋል። መቼም እንደ ቦምቡ አምካኝ እትብቴን ፈልገው የሚያገኙበት መሳሪያ አይኖራቸውም። ቲቶ ከራሱ ጋር አወራ። አምባሳደሩ ጥቂት ራሳቸውን ሲነቀንቁ ከቆዩ በኋላ በጋዜጦች ላይ እንዳነበብኩት በቢሊዮን የሚቆጠር ሀብት ያለውና ቲቶ የሚባለው ኩባንያ በዋናነት በማዕድን ቁፋሮ ላይ ነው የተሰማራው ጣሊያን ውስጥ። ውሃቸውን ተጎኖቹና
አወራርደው ቀጠሉ። ጣሊያን ውስጥ ያሉ ቢዝነሶች ግን በአብዛኛው በመነጽር ሥራ፣ በመድኃኒት፣ በፋሽን፣ በቆዳ ውጤቶች፣ በአልባሳት፣ በጌጣጌጦችና በማስቲካ ሥራ የተሰማሩ ናቸው። ሜንቶስ ማስቲካን መጥቀስ ይቻላል። በጣሊያን አገር 6ኛው ባለ ሀብት ነው። ሌላው ይቅርና ጣሊያን ውስጥ 2ኛው ባለ ሀብት በቸኮሌት ገበያ የተሰማራ ነው። 1ኛው ደግሞ በመነጽር ሥራ። አንተ እንዴት የማዕድኑን ዘርፍ መረጥክ? ብዙ አይሆኑ እንጂ በዚህም አገር በማዕድን ቁፋሮ የተሰማሩ ኩባንያዎች አሉ አለ ቲቶ ፈጠን ብሎም። ለምሳሌ ፎርብስ መጽሔት በአገሪቷ ውስጥ በ7ኛ ደረጃ ላይ ያስቀመጠው ኩባንያ በማዕድን ቁፋሮ ላይ የተሰማራ ነው። ሆኖም አፍሪካዊ እንደመሆኔ መጠን ወደ አፍሪካ ሄጄ በማዕድን የበለጸገውን ምድር ለማልማትና አህጉሬን ለመጥቀም ካለኝ የልጅነት ህልሜ በመነሳት ነው የማዕድኑን ዘርፍ የመረጥኩት። ከዚህ በፊት አፍሪካ ውስጥ ይህን ለማድረግ ሞክራል? በቅርቡ ደቡብ ሱዳን ፈቃድ ሰጥታናለች። ጥቂት ጸጥታ ሰፈነና እንደገና ደፈረሰ። ለምን ኢትዮጵያ ውስጥ ሄዳ አታለማም? ቅድም እንደገለጽኩልህ ብዙ ምቹ ሁኔታዎችና ርካሽ ጉልበቶች ያሉባት ሀገር ናት። አንጻራዊ ሰላምም የሰፈነባት ሀገር ናት። ስለ ርካሹ ጉልበት እኔም ከብዙ ሰዎች ሰምቻለሁ፣ ግን አለ ቲቶ ከመቀመጫው እየተመቻቸም። ለረጅም ሰዓታት ስለተቀመጠ ሳይጎረብተው አልቀረም። ግን ምቹ ሁኔታና ዘላቂ ሰላም እንዳለ አልሰማሁም። እንዲያውም አሰልቺ ቢሮክራሲና ሙስና እንደነገሰን የሰማሁት። አምባሳደሩ በደረቁ ሳቁ። ይህ እኮ ነው ችግሩ። ይህ የኢትዮጵያ መልማት የሚያንገበግባቸው ጸረ ሰላም አይኖች የሚነዙት ወሬና የሚረጩት መርዝ ነው። ኢትዮጵያ ውስጥ እድሉን ለተጠቀመበት ብዙ ማበረታቻና አመቺ ሁኔታ አለ፣ ግን ዘላቂ የሚባል ሰላም የለም። ጠንካራ መንግስት ካለ ድረስ ግን እዚህ ግባ የሚባል ችግር አይኖርም። ግብሩና ቀረጡም ቢሆን አይቀመስም ሲባል ነው የሰማሁት አለ ቲቶ ጥቂት ካሰበ በኋላም። በፍጹም ይህ ከእውነት የራቀ ነው። አንዳንድ አካሄዱን ያላወቁበት ሰዎች በእርግጥ ሁኔታዎች ተበላሽተውባቸው ሊሆን ይችላል። አካሄድ ሲሉኝ የተለየ መንገድ አለ ማለት ነው? በደንብ እንጂ አሉ አምባሳደሩ ወደ እርሱ ዘንበል ብለው። በየትኛውም ሀገር አካሄድ ሊኖር ይችላል። አንተ ሄደህ ኢትዮጵያ ውስጥ ኢንቨስት ለማድረግ ሀሳቡ ካለ ነገሮችን ሁሉ የማያመቻችልህ ሰው አለ። እርሱ እንዲቀበል በማድረግ ልረዳህ እችላለሁ። በገቢዎችና ጉምሩክ ባለስልጣን፣ በኢንቨስትመንት ቢሮና በተለያዩ ተቋማት ውስጥ ያሉትን ሁኔታዎች ያመቻችልሃል። ፕሮፖዛሎችን አስቀርጾ ያቀርብልሃል። ቲቶ አንድ ነገር ገባው። ከውስጥ ሊፈነቅለው የሚታገለውን ጥያቄ ወደ ውስጡ አመቀና እኔ በየትኛውም ጊዜና ሰዓት ወደ አገሬ ገብቼ ለማልማት ዝግጁ ነኝ። ለሚያደርጉ ልዩ ድጋፍም ከወዲሁ ላመሰግን እወዳለሁ ክቡር አምባሳደር። ከዚህ በመቀጠል አምባሳደሩ ብቻቸውን ያወሩ ጀመረ። ግዳይ እንደጣለ አዳኝ በደስታ ፊታቸው ሲበራ ሲያይና ንግግራቸውም ግለቱ እየጨመረ ሲመጣ ግን ግራ ገባው። የማለማው እኔ፣ የምጠቀመው እኔ፣ የእርሳቸው ደስታ ከምን የመነጨ ነው? በውስጡ የተጫረበት ጥያቄ ነበረ። አቶ ቲቶ ከዚህ በኋላ ጊዜ ካለኝ እንገናኛለን። ካልተገናኘን ግን የኢትዮጵያ ስትሄድ የሚቀበል ሰው አድራሻ ይኸውልህ አሉና በወርቃማ ቀለም ያሸበረቀ ቢዝነስ ካርድ ሰጡት። የሰውየውን ስምና አድራሻ ይዟል። ከበድ ያለ ስም ነው አለ ቲቶ የሰውየውን ስም ሲመለከት ቆይቶ። ጃጋ ቆስጣንጢኖስ ይላል በደማቅ ወርቃማ ቀለም የተከተበው ስም። ስልክ ቁጥሩም ዝቅ ብሎ ሰፍሯል። በጣም መልካም ሰውና ሰዎችን በመርዳት የሚረካ ሰው ነው። ይረዳሃል። እኔም እንዲደውልልህ ነግሯለሁ። እንደኔ አርገህ ቁጠረው። በደንብ ይንከባከባል። አመሰግናለሁ ክቡር አምባሳደር። ከዚህ በኋላ ብዙም አልቆዩም። አምባሳደሩ ሌላ ቀጠሮ እንዳለባቸው ነግረውት ተነሱ።